ታክለዬ እውነቱን ነው ታደቂታ እና ሙዝ ቢያ አውጥቼ ሳይው ፔንዶ ሙዝ ይሉታል። አረ መነጽር ይቆሽሻል አልኩና ጠረኩና መነጽር አረግ አሁንም አለ። እኔ ልብ ፔሸንት ነኝ ማቀው ልብ ነው አለ ይካ ባጋጠሚ ጊዜ በላለው ኦኬ ታዋቂ ሰው ስለሆነ ለአባት ስለሚል ቅጣትም አለ። ስኳሩን ደብቆኝ ዝም ብሎ ለምን ደግሞ ቲያትሩ የሚጀምረው ሰው መሃል ነው። ሰው መሃል ሆነን ነው የምንጀምረው። ምን ሸፍኖ እንዳቀረበ ምናምን አናውቅም። የሞተው ብቻ ነው እየሞተ ወደ ሰማይ ቤት የገባ ነው። እዛው ተገኝታል። የሞተው ሰው መሃል ነው የተቀመጥኩት። መድኃኒት አልወሰድክም ማለት እኮ ለመሞት ፈርመሃል ማለት ነው። እንዳትሞክረው ትሞታለህ። ምን አሉ መጀመሪያ? ባለፈው እኮ 3 ወር ላይ ነው ደህና ነህ ምን የሚያሰጋ ነገር የለም ያልከኝ። አልችልም ነው እንደዚህ አልስል በድንጋጤ ዝም አለ። ስትተውን መንዳትን ትረሳለህ። አንተ አዲስ ነህ። የዚህ ፊልም ፈጣሪም እንትኑም ምኑም እኔ ነኝ። ዶክተሯ በጣም ደስ አላት። ወረደ ቀና 80 82 83 ተረባርበውልኛል። ቀራማም ሰው ምናምን ገባ። ኮንዶሚኒየም ቤትን ሸጠ። ማለቅስ ሰው ነው በሽተኛው እንጂ የሚያለቅስ ጤነኛ ነው። ነዳጅን አለቀቀውም እየሄደ ነው። ሰው ማያውቀው ሲነዳ ይገርም መኪና ተጋጭቷል። ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት ከርማችኋል? በኢትዮጵያም ሆነ በዓለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ ይሁን። እንዴት ናችሁ? የልቤ እውነት የተሰኘው ፕሮግራማችን ዛሬም እንግዲህ ከአዲስ እንግዳ ጋር መጥተናል። የዛሬ እንግዲህ አርቲስት አብርሃም ቀናውን በበርካታ የቲያትር ስራዎቹ፣ የቴሌቪዥን ተከታታይ ድራማዎች እንዲሁም ደግሞ የፊልም ስራዎቹ እናውቀዋለን። ግፈጭልኝ እንጂ ምን ነው አንቺ መብራቱን እንደዚህ ጭቦ አስመሰልሽው? የመኪና ድምጽ ስትሰሚ አንድ መብራት የውስጡን ማብራት ትችያለሽ። ምሳ ሰዓት ላይ ተመልሼ እመጣለሁ። ቢሮዬን አልቆለፍኩም። ደንበኞች ከመጡ ወረፋቸውን መስገቢያቸውና ከኔ ጋር ራሱ በርካታ ስራዎችን በሬዲዮም ሰርቷል። እንደዚሁም ደግሞ በፊልም ደረጃም አብረን ሰርተናል። ለማስታወስ ያህል ውሳኔ ላይ ራሱ በቃ ልጄን የተረከበው አንዱ ጥሎ ሄዶ መልሶ መጥቶ የተረከበው በጣም ብዙ ሰው በዛ ነው ሞር የሚያስታውስ ብዬ የማሰባር በቃ ጥሎት ሄደ ይሄንን ጻል ጥሎት ሄደ ብሎ ካለ በኋላ ድንገት መተጅን ስታሳርፈበት የተሰማው ስሜት በጣም ደስ የሚል ነበርና አብርሽ በጣም ነው የምወድ በጣም ነው ማደንቅ። በስራዎች ከኔ ጋር በርካታ ስራዎችን አብረን ሰርተናል። በሬዲዮ ስራዎችን በጣም ተገናኝተናል። ግን ደግሞ በቅርብ ጊዜ አንተ ላይ ደረሰውን ነገር ሳይ እጅግ በጣም ነው ያዘንኩት። የጠፋሁት ለ1 አመት ያህል ከፍተኛ ህመም ላይ ነበርኩኝ። እሱ ላይ ከመድረሳችን በፊት መጀመሪያ አብርሃምን በደንብ ሰዎች ምን ያህል ያውቁታል ብዬ ሳስብ ይቀራል። ትወና ላይ እንግዲህ ምን ያህል ፊልሞች ሰርተሃል? ፊልሞች ላይ እስቲ ቆይቷል። ፊልም ከሰራው ወደ 15 አካባቢ ተሰራ። ከኔ ጋር የመጨረሻው እንደ የሰራው ውሳኔን ከውሳኔ በኋላ ምንም የሰራውት ያለ አይመስለኝም። የመጨረሻ ፊልም ነው ከኔ ጋር የሰራው? ከውሳኔ በኋላ የሰራው አይመስለኝም። በጣም እኮ የሚገርም አቅም እኮ ነው የዛ ጊዜ። ውሳኔ በጣም ቆንጆ እኮ ፓወርፉል ኃይለኛ ፊልም ነው። በጣም ሙሉ ስክሪፕቱን አልደረሰኝም። የራሴ ፓርት ነው እና መጨረሻ ላይ ልጁና ውሰድ አብርሽ ስትለኝ ከገኒ ኋላ ሆኜ ያያዋት ነበር። እንዴ ገኒ ልጁን ወስደዋለሁ እንዴ ስላል እኔ ከፍቶኝ ነበር። ቁጭ እያለቀስኩ ነበርና ገኒ ልጁን ወስደዋለሁ ተወስደዋለሁ እኮ ስክሪፕቱን አልሰጠሁም እንዴ አልመረን ያልወስደው ቦሉ ሰዶ ስትለኝ ደስ ብሎኝ የምሬን ነው የገባው። ልጁን ለሞስ ተመልካች እና በጣም ከፍቶኝ ነበር። ሰርፕራይዝ ያደረገው ነበር። እኔ አላቅም ነበር። እኔ ራሴ ልጁን እንደምወስድ አላቅም ነበር። ሂድ ግባ እንጂ አብርሽ ስትለኝ ነው እንዴ ልጁን ወስደዋለሁ እንዴ ገኒ ስላት እንዴ ሙሉ ስክሪፕት አልደረሰህም እንዴ? ኦኬ ስላልደረሰ ስቶሪውን አላየሁም ማለት ነው። አላውቀውም ስቶሪ በቃ ራሴን ያቺ መቀረጻትን ብቻ ነው የማውቀው እንጂ የመጨረሻውን እንትን አላውቅም ነበር። መተህ እኮ ወዲያው ስክሪፕት አይተህ እኮ ወዲያው የተወንከው ትወና እንታ እዛ የኛ መኖሪያ ቤት እያየሁት የነሱ ከባዱ አንዱ ምንድነው ድምጹን ይሰጥሻል ቶም እንዲህ ብለህ ነው የምታነበው። ሰው አዳምጠሽ ማለቱ በጣም ከባድ ነበር። ያኔ ትንሽ አስቸጋሪ የነበረው እሱ ነው። አንቺ ተለማምደሽ በዚህ ብለሽ አንቺ ራስ ትምስ እንዳትመጪ ድምጹን የሚሰጥሽ ቅላጼውን እሱ ስለነበረ የመጀመሪያው ከባድ ነገር እሱ ነበር። የሱን ቅላጼ መድገም በኋላ በሞባይል ቀድቼው ነው ቤቴ እንደገና እንትን ብዬ እሱ በሚፈልገው የድምጽ እንትን ውስጥ የገባውለ ተሞናው ምንም አልነበረም። ጥሩ ነበር፣ ችግር አልነበረም። ድምጹ ግን በጣም አስቸጋሪ ነበር። ሁለተኛ ደግሞ ያንቺ ልጅ የሚያነክሰው የመጨረሻው ልጅ አውልቆ ሲሮጥ እኮ ነው እውነተኛ መሆኑን ያወቀው። ከብር ነው እንዴ
አንተ እግሬ ይሰራል ስለዚህ መጥቼ ስነካው እኔ ስደርስበት ብረቱ ገጥሞ ነውና የደረስኩት እንዲህ እያለም ስለሚሄድ ጫማ ስለማይመቸው የሆነ የሚያነክስ ነው መሰለኝ። ወይ ከየት አገኙ እንደሚያምር ልጅ እንደሆነ ልጅ እንዲገጠመላቸው እያልኩ ነው የማየው። ለካ እሱ ጤነኛ ልጅ በጣም የሚያምር ላቭሊ የሆነ እንዴት አይነት ጎዝ ልጅ በቃ አሪፍ ያደረጉት እሱ ፊልም መሰለኝ። ያግዛል እኮ ያንቺ ትራጀዲ ማጉላት ትራጀዲ እንትና የደረጃ አቅማት እየገባ መጠጣቱና ማምጣቱ ከነዛ ህጻናት ፐርፌክት ማድረግ ጋር እንትኑን ወደ ላይ ሰቀለ። በጣም ምን ያው ምን አካክሉ ይሁን ብዬ እላለሁ። እንደኛ ልጆች አሁን ሳስብ 19 20 ዓመት ውሳኔ ከተሰራ ማለት ነው። 20 ዓመት ነው ማለት ነው። ካልሰራ እኮ ፊልም መሰለኝ አላውቅም። ከዛ በኋላ ምን እንደሰራው ትዝ አይልም። አይ ጋር ሰርተ ሊሆን ይችላል የሆነ መሀል ላይ ምናምን፣ ግን እዛ ጋር የተገናኘ ነው ከኔ የተገናኘ ነው ማለት በተገናኘ አይደለ ሰፈሬ ስራውዬ ምናምን ማታ ወደ ቤት ሲሄድ ሸዋ ዳቦ አካባቢ አቡነ ጴጥሮስ አካባቢ በላይ በጊዮርጊስ በኩል ሰው አገኛለሁ። እንዲህ ከንፈሩ ያበጠ አይኑ የቀላ ሰው ልክ ሲያው ይሄው ብለው ይዙኝና እንዴ ምን አጠፋው ስል አይ ደግነቱ ወስደዋል። አይ ደግነቱ ወስደ አንቺ ያንኩኝ ሩጣው ትልክ በቃ በዛ ደንፍ ላይ እንትኑ ሳይለቃቸው ነው የሚወጡት። ሲወጡ አገኙ። ፊልሙን አይተው ሲወጡ ኦ ማይ ጋድ ሲያገኝ ይሄው ይሄ ታባክ ነው ይዙኝና ባኔ ማጣፋው ስል እኔ ወዲያ አወኩኝ። አውቃለሁ አይናቸው ቀልቶ ምናምን ፊልሙን አይታችሁ ነው ስለዚህ አይ ደግነቱ ስለነገሩ ወስደው እንደውም ከኔ ክፉ እኮ የካሌው ካራክተር እኮ ዶክተር ነው ጥሩ ኖሮ የሚኖር ነው፣ ግን መጥቶ አንድ ልጅ ብቻ ብሎ ሄደ። ይሄ ግን ደደብ ነው፣ መሀይም ነው፣ ገንዘብ ብቻ ያለው ገብጋባ ነው። በቃ አንድ ልጅ መርጦም እኮ መውሰድ እኮ ጥሩ ነው። እንደራሴ ግን እኔ በጣም አዝኛለሁኝ እኮ ባለመውሰድ። አመል የምትናገረው እኮ ሰው ባፉ አንቺ ልጄ ነሽ እኮ አንቺ ብቻ ትበቂኛለሽ እኮ ነው የሚላት ሚስቱን። በጣም ኃይለኛ ፊልም ነበር። 4 ጊዜ አልቅሻለሁ። ገብታል ሲመረቅ አለቀስኩ። አየሁ መጀመሪያ ድምጽ ለስራ ስጠራ ቀነጨቡችና ገኒ አብርሽ እስቲ ትንሽዬ እስከነዘጋጃለች እዬ ከበቡኝ። ቶምና እሷ አይዞ አብርሽ አይዞ በቃ ፊልም እኮ ነው ኧረ በቃ ከዛ ተውኝ ይውጣለት ብሎ ወጣልኝ ለዛም እኮ ቅንጭ ማርቃት። ከዛ ድምጼን ሰራው ወጣው ሄድኩ። ሊመረቅ ነው ተባለ። ገባው ከእንግዳ ጋር ዓለም ሲኒማ አየሁ አልኩኝ። እንደገና ወጣሁ። ከዛ መዘጋጃ መጣ ገባ። ከዛ ላይ ሰዎች ካልጋበዝከን አሉ። እሺ ብዬ ይዣቸው የኔ እንግዶች ናቸው ገባ። አብርሽ በእናትህ አብረን እንያሉ በቃ እኔ አይቼዋለሁ ምናምን እኔ ድጋሚ አለቅሳለሁ ብዬ እኮ አላሰብኩም። ገባሁ አየሁ እንደገና እንደ ይሄ ነገር እኔ አልቅሻለሁ እንደ አራቴ እኔ አልቅሻለሁ። አንድ ልጅ አገኘሁኝ አሁን ጀርመን ነው። አብርሃም እኔ ግን እኮ ፊልሙን አይቼዋለሁ አላለቀስኩም አለኝ። ኧረ እባክህን አልኩት። ዳንኤል ሙሉነህ እኮ ሲነግረኝ ከወንበሬ ወርጄ እየየ ብዬ መሬት ተንከባልዬ አልቅሻለሁ አለኝ። ግን አርቲስት እግዚአብሔርን ነገረኝ። ማለቅስ ሰው ነው በሽተኛው እንጂ የሚያለቅስ ጤነኛ ነው። ልጁን አንተ ግን ጤነኛ ነበር ካንተ ምንም አልሆንኩም አለ። ኧረ ምንም አልሆንኩም እንደውም ገርሞኝ ሰው ምንድነው የሚያስለቅሰው እያልኩ ነው ያየሁት። አድቬንቸሪስት ነው ማለት ነው። ከዛ አንደኛው ከጎን ያለው በእናትህ ጋብዘኝ አለ። በቃ ልጋብዛቸው አልኩ። ሁለቱ ጓደኛሞች ስለነበሩ ጋብዛቸው። ያኛው ድጋሚ ነው። ይሄኛው አንደኛው አዲሱ ነው። አዲሱ ገና መጀመሪያ ማየቱን ያላለቀስኩም ያለቁ ለሱ ሲል ድጋሚ ሊገባ ነው። ነፈረቀው ተገናኘን። አብርሽ ደምሶ ነፈረቀ ከኔ ሰው እየተከባለለ አለቀሳለ። የኔም የሆነ ነገር ሆነሃል እንጂ ማልቀስ ነበረብህ። እሱ ፊልም በጣም መነጋገሪያ ነበረ ፊልም ነበር። ግን ድጋሚ የሆነ ፊልም አሰርተው ነበረ ቀረ። ከዛ በኋላ የሞከርኩት አንዱ እሱ ፊልም ነው። ምናልባት ሌላም ሊኖር ይችላል ትዝ አይለኝም። ግን ብዙ እንትኖች ሰርቻለሁ ወደ 15። በዝግጅት ደግሞ ሉሊት ሐማዊው ፊልም አዘጋጅቻለሁ። አንዱን ከነ ድርሰቱና ዝግጅቱ ነው። አንዱ ዝግጅት ነው ግን ያው ሪራይት አድርጌዋለሁኝ ስክሪፕቱን። ቆንጆ ነው። እና ለማየው ነብራኑ ታምሩ ብራኑ ምናምን አበበ ኃይለ ሚካኤል በቃ አሉ የተባሉ አርቲስቶች የሰሩበት ቆንጆ ፊልም ነበር። ግን አለመግባባት ከአርቲስትና የፕሮዳክሽን ማናጀሮች የፊልሙ እንትኖች አለመግባባት ተፈጠረና ፊልሙ ሳያልቅ ወደ ህዝብ አቀረቡት። በቃ አክተር መጥራት አቃታቸው። ለኔ የሚገርም ፈልጋለሁ መስራት ፊልም በጣም ቆንጆ ስክሪፕት ከመጣ ፈልጋለሁ። ግን ታይም ማኔጅመንት ላይ መጀመሪያ ነው ማሰምረው። እኔ ልክ እንደ እንትን ነው ሰዓት ቀድሜ ነው የምደርሰው ኦን በሰዓት ነው የምደርሰው። እንደገባው ልብስ የለብሼ መስራት ነው እንጂ አንድ ሲን ሁለት ሲን ከተሰራ ካለቀ በኋላ ትቀመጥ ትሰሪያለሽ የሚለውን ነገር አልቀበልም ነው ማለት ብዙ ጊዜ። ምክንያቱም ብዙ ነገር ጥላ ነው የምትሄደው። እንዴ በጣም ደግሞ ጊዜሽ መሻማት ነው። አርቱ ደግሞ እንደ እንትኑ አይደለም እንደምትለፋው አይደለም ይከፍልህ
ገብቷል። የሚከፍልህ እንደምትለፋው ካልሆነ አንተም ሰጠው ጊዜ ነው። አዎ ቀረጻ ላይ ማንቺ ተሟልቶ የመጣም ነገር ምን እንደሚያዘገይሽም ሰዓትሽን ምን እንደሚሻማሽም ስለማታውቂ ቶሎ መግባትና መስራት የምትፈልጊው በቃ ና ሲላቱ ይትስ ሲሉት ና ቀረጻ ላይ ሲሉት ሲሉት ቀረ በራሳቸው እንትን አድርገውት አቀረቡት። አየሁት የጎደለ ነገር አለ እስካለው ሰዓት ድረስ ጥሩ ነበር። ሸፋፍኖት ቀረፈ። ከዛ ኮሞሮስ ነው አንዱ ያዘጋጀው። ኮሞሮስም እንደዚሁ ሪራይት አድርጌው ምናምን ነው ዳብሮ እንትን ያለው። እሱ ላይም ትንሽ ከፕሮዲውሰሩ ጋር እኔ ደግሞ መግባባት አቃተኝ። ዘሎ ይገባብሻል። ኦኬ አክቲንግ ላይ ዘሎ ይገባና ቀረጻ ላይ ዝግጅት ላይ ይገባና እንደዚህ ይለኛል። እኔ ደግሞ ከምሬ ነው። እኔ ቀረጻ ስገባ የጥላውንም ብርሃኑንም ስሜታቸውንም ምኑ ስለምትከታተይ እኔ አላዳምጠው። ለካ እሱ ሊያዋራኝ ይሞክራል ብዙ ጊዜ እና አብርሃም አትሰማኝም ይለኛል። ምንድነው ስለው ጊዜ እንደዚህ ይኸውልህ ጌታቸው አንተ አዲስ ነህ። የዚህ ፊልም ፈጣሪም እንትኑም ምኑም እኔ ነኝ። አንድ ጥሩ ሐሳብ ከኔ የበለጠ ስማርት ሐሳብ እኮ አምጥተህ አልፈልግም ካልኩ መብቱ የማን ነው? የኔ ነው። እንደበለጥከኝ እንኳን አውቄ ሐሳብ ካለህ ቀረጻ ከመጀመሪያ በፊት ሳትረብሸን ንገረኝ። ያሰብከው ነገር ካለ እያየ ነው አብሮን እየዋለ ቀረጻ ምን እንደሆነ እያየ ነው። በኋላ አንዳንድ ጊዜ ያቆሚና አብርሃም ይሄ እንደዚህ ሲሆን ይኸውልህ ለያ አይሆንም። ለምን መሰለህ እንዲህ እያልን አይደል የመጣ ነው? አዎ ስለዚህ እንዲህ እያልን ነው እየተረጎምን እያሳደግን ያለበት። ስለዚህ ይሄ እኮ እንደገና ተመልሰን እዛ ጋር ያለውን ይላል ይወጣል። በቃ እሱ እኮ ያለው ማቀበሉ ነው። ግን ረብሻ ሰው ማያውቀው ሲነዳ ይገርም መኪና ተጋጭቷል አዎ በዚህ ፊልም ላይ እኔ በሌለሁበት ሰዓት እንትን ቀረጻ ሲጀምሩ ሰውየው እኔ ደረስኩ። ባላሽ ምን ቀርጻቸዋል እንዲህ ነው። ስለዚህ በቃ አሁን ሂዱና ድጋሚ እንዲያርጉ አልኩኝ። ገባውና ማዘዝ ጀመርኩ። አሁን መጨረሻ የሚጋጭበት እንትን አለ። ከመሪው ጋር ነው ተጋጭቶ አደጋ የሚደርስበት። ፊልሙን አይተሽ ከሆነ አደጋ የሚሞትበት እንትን አለ። ስለዚህ ብዙ አደጋ አስመርጫዋለሁ። ይገረምን ሰው የሚሞተው በተለያየ በትንታ በመጥረጊያ ተመተህ ብዙ አይነት ጋለውና በምን ይሻልሃል? መኪናው መንዳት አትችልም። ኦኬ አይችልም ነበር ያኔ። አዎ ልምዱ። እንደገና ደግሞ አንቺ የራስሽ ስታረጊው ነው ደመነፍስሽ መኪና የሚነዳው። እየተወንሽ ደግሞ ከባድ ነው። በእንጃ ፈቃዱ እንኳን ቢኖርሽ እየተወንሽ መኪና መዳን 3 ጊዜ አይቻለሁ። ተጋጭተዋል። እንችላለን መንጃ ፈቃድ አለ ምናምን ብለው ተው። ይሄ ትወናና መንዳት ይለያያል። ስትተውን መንዳትን ትረሳለህ። እነዳለሁ ስትል እንትንን ትረሳለህና እረፉ ብያልኩ። ለገረመም እንደዚህ መጀመሪያ ነግሬው ነበር። ችግር የለውም አለ። ማርሽ አውቶ ማርሽ ናት መርሴዲስ። እንትኑም ባልፈልግ በመኪናው ይሆናልኝ። እንትኑ ራሱ ፕሮዲውሰሩ የራሱን መኪና አቀረበ። ነዳ። አሁን እኔ ያልኩበት ደረሰ። አሁን ይገረም መተህ የምትጋጭበት ቦታ ነው። መሪህ ላይ ትጋጫለህ አልኩት። አስገባ። እየነዳ መጣ። ካሜራማኑ መኪና ውስጥ ገባ። ከላይ ሰቀለ ሄደ። ሌላው ጊዜ እንደ ሲቲቲት ምናምን ሲቆማደ እየቀረሽ ዲቴል ወደ ስምት ገቢ። ከዛ በኋላ መጣ ግው አለና ከመሪው ጋር ተጋጨዋልና መሪው ላይ ቀረ። እየነዳኩ ነው። ኦ ማይ ጉድነስ ፍሬናሊዝም ረስቶታል። በቃ ተወነ ይሄ ነው እኮ እረፉ ስትያቸው አንዳንድ እግዚአብሔርን ያስቀድሜ ተናግሬያለሁ። እረፉ ለብዙ ሰዎች መኪና ነዳነ ስሉ ተውላል። ነዳጅን አለቀቀውም እየሄደ ነው። ጠረማምሶ ምናምን ገባ። ሰውየው እኔ ጋር ሆኖ ከሩቅ ነበር የሚያየው። በቃ መኪና ቦታ ስለሌለ እኛ ሩቅ ብለን ነው የምናየው። ጀምሮ አልናቸው እየረገጠው መጣ። እሱ እንደዚህ ሲመጣ እንደዚህ የሚገባ መኪና ጭነት መኪና ጋር ነው የሚጋጨው። ያን ሁሉ ጨርሰናል። አሁን በራሱ መጥቶ ፍሬን ይዞ እንዲህ ማለት ነው ያለበት። ለካሜራማኑ ለሌላም አይደለም። ውጭ ያለው ሰው አያየውም። የቆመ መኪና እኮ እንዲህ ቢያደርገው ተጋጨ ማለት ይቻላል። ወይኔ አለ ፕሮዲውሰሩ። በቃ እኔ ምንም አልተነኩ። በቃ ደነገጥኩ፣ ጸጥ አልኩ። ደግነቱ ወደዛ እንዳይሻገር ያኔ በሽቦ አልነበር እንትኖች ይከለሉ የነበሩት። እነዛ ሽቦች የመኪናውን እንትን ጠርምዝዘው ያዙትና መኪናው ተሻግሮ ሄዶ እንደገና የባሰው አደጋ እንዳያደርስ ጠበቁ። ከዚህ በኩል ደግሞ ሰፊ መንገድ ነው፣ እየፈጠኑ የሚያልፉበት መንገድ ነው። በዛ መንገድ ያ እንትኑ ቆመ። ይዛለታ በትልቅ ድንጋጤ ቆመ። ቀረጻው ላይ ይገርም እንትን ብሎ ለካ ቀና ሲል ጠረማምሶ ገብቷል። ወይኔ እናቴ አቤት ድንጋጤ! የሰው ልጅ መጨረሻ ድንጋጤ። በኋላ ፊልሙን ሲያሳዩኝ እንልቀቀው የፊልሙ መጨረሻ ላይ በፍጹም አይሆንም። የዚህ ልጅ የመጨረሻው ድንጋጤ ይሄ ነው። ይህን እንዴት ነው ለሰው የምናቀርበው? በፍጹም አይሆንም ማለት በቃ ደነገጠ፣ በጣም ደነገጠ ሲያይ። ምክንያቱም ጠርሶ ገብቷል። በቃ እሱ የሚያስበው አክቲንጉን ነው። ከባድ ነው። ብዙ ልጆች አንዴም እንደዚህ ፐርፌክት መሆን አለበት። አክቲንግ መኪና ይዘን ለመስራት በጣም በደንብ መጨረስ አለበት። አንዴም እንደዚህ ከግቢ ወጥቶ እንዲህ ከርቭ ሰርሆ ማለፍ ብቻ ነው። ሰፊ ነው እንትኑ 4 ተሳቢ ያሳልፋል። ኧረ እችላለሁ ይችል ምናምን አለ። ታዋ ገባ መኪና ውስጥ አስነሳ። እውነቱ ፉፍ አለ። ጠበቀ መኪና የሚያልፉትን አሳልፈ። ሲገባ እንትኑ ላይ ፓርኪንግ እና
3 ጊዜ እንደዛ ቆኛል። የገጨ መኪና ምናምን እንችላለን ብለው እና አስቸጋሪ ነው። ይሄ እነሱ ስለሚጓጉ ነው፣ መርቶም እንትኑም ስለሚጓጉ ነው። እውነት ግን ደመነፍስሽ ካንቺ ጋር ያልኖረ መኪናና ስትነጂ ያልኖርሽ ልጅ ትወና ጋር በጣም ከባድ ነው እና ኮሞሮ ሳማዊው ሉሊት እንደዚህ የሚባሉ እና አንድ የሆነ ፊልም አዘጋጅቻለሁ። ኦኬ። በትወና ግን ብዙ ፊልሞችን ተሳትፌያለሁ። ግን አሁን የሆኑ ልጆች ምናልባት ላያውቁ ይችላሉ። ትንሽ ስለቆየ ቲያትሮች ከ20 በላይ ሰርቻለሁ። አብዛኞቹ በመሪ ተዋናይነት ነው። ደስ የሚለው ቲያትር እኛ እዚህ እንሰራና በግድ አስወርደን ነው ክልል የምንዞረው። የክልሉ እንትን ደስ ይለናል። ጨዋታው፣ ጉዞ፣ ምኑ፣ አትሞስፌሩ ሁሉ ደስ ይላል። እንደ ሽርሽር ነው የምንቆጥረው፣ እንደ ስራ አንቆጥረውም። ብዙ ጓደኞች አሉን። ስንመጣ በአጀብ ነው የምንሄደው። በጣም መጡ ከተባለ የት ነው ያረፉት ይባላል። በቃ ጓደኞች የዛ አካባቢ ልጆች ይመጣሉ። በቃ ስንገባ ስንመጣ እኔ ብዙ ቤት ነበር ያረፍኩበት ሆቴል ድረስ ምግብ ከቤት ተይዞልኝ ይመጣል። የት ነው ያረፉት ብሎ እኔ አልናገርም እኮ መምጣቴ ፖስተር ያሉ በቃ አብርሃም መጥቷል ይባላል። በቃ ምግብ ሰርተው ይዘው ለ4 ለ5 ሰው የሚበቃ ምግብ ይበላል ይዘው ሆቴል ድረስ አልመጣ ስለሚያውቀው። ጎንደር ላይ እንደዚህ አጋጥሞኝ ነበር። ቤተሰብ ከባለቤት ጋር እንዴት ተገናኘ አብርሽ? በዚሁ በስራ ነው። የት? መስኮት ድራማ ድሮኔ ማዘጋጀት ሰራ ነበር። መስኮት ድራማ አዘጋጅ እኮ ነበር 2 ዓመት አዘጋጅቻለሁ። እንገናኝ ነበር እዛ። መስኮት ድራማ በባህሪው ትንሽ አስቸጋሪ ነገር ነበረው። ስክሪፕት ይሰጥሻል። ስክሪፕት ገብተሽ ታነቢና እንደገና ሪራይት ታደርጊያለሽ። ሁሉንም ሪራይት ካላደረግሽው ለእንትን የሚመቸው አይደሉም። ሀሳባቸው ብቻ ነው ጥሩ ይዘውት የሚመጡት ይሹ እና ብዙ ጊዜ ደግሞ የሚያጋጥመኝ በዛ ያለ ሰው ያለበት ነው። በኋላ እነዛ ደግሞ አቅሞችን እያወቁ ሲመጡ እየመረጡ ለሌላው ያስቸግረዋል የሚሉትን ስክሪፕት ይሰጡኛል። ሪራይት እንዳደረግና ይሄ አደራጅቼ ቀረጬ እንዳመጣ እና የሽሚያ ስራ ነው። ቤቱን አታቂውም፣ ያለሽን ጊዜ አታቂውም። በዛሽ ባለሽ አንድ ቀን ውስጥ መጨረስ አለ ጨርሰሽ ይዘሽ መግባት ነው ያለ። በለዚያ ተጨናንቀሽ ለምነሽ ግማሽ ቀን ይጨምሩልሻል። የካሜራ ሽሚያ ስላለ ግማሽ ቀን ይጨምሩልሻል። እዛ በአንድ ቀን ውስጥ ነው የሚያልቀው እና በአንድ ቀን ውስጥ ይሄ ነው ቤቱ ሲሉሽ ወዲያው ታይና በቃ እንትኑ ትጥናታለሁ። በዛ ቶሎ ግን ደስ የሚለኝ ነገር እኔ አናብባለሁ። ስክሪፕት መጣላቸውን አረጋግጣለሁ፣ ማጥናታቸውን አረጋግጣለሁ። ከዛ ላይ ነው ለዚህ ቀን ካሜራ ያዙልኝ የምለው። በቃ ያቺ ብቻ ነች የምትጠቅመን። መዘጋጃ ያኔ እንደ ልብ ይገባ ይወጣ ነበር። ክበብታች አለ በቃ እንደ ልብ ሻይ ቡና እያለን ተናበን ምናምን እንወጣለን። ያኔ ደግሞ ቴዲ ባጫ ነበር። ቴዲ ባጫ ደግሞ ያኔ ነው በጣም ንቁና በጣም ቀልጣፋ ልጅ ነበር። ቤት የሚፈልግልኝ ምግብ ቤት፣ ባር፣ ኬክ ቤቶች የሚፈልግልኝ እሱ ነበር። ግን እዛ ውስጥ ደስ የሚለኝ ነገርና የሚገርመኝ ለፕሮዳክሽን ማካሄጃ 50 ብር ነው የሚሰጠን። ምን ይሸፍናል? ምንም በቃ አንዴ ሻይ ወይ ቡና የጠጡና 2 ወይ 3 ሰዎች ያቺ ታልቃለች። ከዛ ላይ እኔ ከኪሴ ነው የማወጣው። ቢራ ምናምን ምግብ ካለማ ማይታሰብ ጨምሩልን ብንል የሚሰማን ሰው አጣን። ከዛ ላይ ምን ማድረግ ጀመርን? ካስትል አድርግሽ ቢራ ትጠጫለሽ ይልሻል። እንደዚህ ተጀምሮ ነበር። ምን ማለት ነው? እንድትተውኝ የምትፈልጊ ከሆነ ቢራሽን ከፍለሽ ጠጪ። ቀረጻ ራስሽን ችለሽ። አዎ ምግብም ካለ ገኒ ምግብ ምሳ ምናምን አለው። ምሳሽን ችለሽ ከፍለሽ እኔ ለካስትል አድርግሽ እላታለሁ። አዎ ስትልኝ ካስት አድርግሽ እኔ አልቻልኩም። አዎ ከባድ እውነት ነው። በቃ እኔ የሚያስቀኝና እንትን የሚለኝ እሱ ነበር። በቃ እንደዚህ የቢራ አለው የቢራ ትጠጣለህ ከፍለህ ካስትል አድርግ። አዎ አስተራኝ ሰው ያኔ ነው መጓጓቱ መስራት ነው የሚፈልገው እንትን ነበር። ከክፍለ ሀገር መጥተው ቤት ተከራይተው የሚቀመጡ ሰዎች አውቃለሁ መስኮት ድራማ ላይ ለመስራት ትምህርታቸውን ትተው ከቤተሰብ ወጥተው ምናምን ገንዘብ ከቤተሰብ እያስላኩ መስኮት ድራማ ነው መስራት። የሚያሳዝንሽ ማለት ሰው አለ። ደግነቱ ምተው ማዘጋጅበት ውስጥ ገብቼ ተውኝ አላውቅም። ቅድሚያውን ለሌላ ነው የምሰጠው። በቃ ትወናውን ለሌላ ሰጥና እኔ ያዘጋጃለሁ። ሌሎች ሲያዘጋጁ ግን ይጠሩኛል፣ ገብቼ ተውናለሁ። እና በጣም የሚገርሙ እንትኖች ከነ ሰለሞን ቦጋለ ከነ ቤቢ ምናምን ጀምሮ ታች ያለውን ሰው በሙሉ በዛ ዳይሬክት አድርጌያለሁ። እና በጣም ብዙ የሚገርም እንትኖች አሉ። እዛ ውስጥ ያገኛት ባለቤትን እዛ ውስጥ ነው ቴዲ ባጫ ቤት እንዳገኘ ምናምን ሊነግረኝ ሲመጣ ሰው ደጅ አቁሞ ነው ብርድ ጨለማ ውስጥ። በኋላ እሱን ልሸኝ ስወጣ እሷ ቆማለች። እንዴ ሰው ደጅ አቁመ ነው እንዴ አንተ ቤት ገብተህ የምታወራው ምናምን ብዬው ተቆጥቼው ሸኝቻቸው ስመጣ እንዲህ ቤት ታዲያ ፈልግልኝ ስል እኔ ያገኛለሁ አለች። በቃ ከዛ ላይ በእውነትም በቀረጻ ቀን ተገናኘን። ቤቱን አሳየችኝ፣ ሰራን። ድጋሚ ለማመስገን ብዬ ካስት አደረኳት፣ አሰራኋት። ድጋሚ ሌላ ቤት አገኘችልኝ። ቤት በልመና ነው የመጀመሪያው ነገር። ስክሪፕት ስትቀበይ ታነቢና ይሄን ቤት ኬት ነው ማመጣው ነውና በቃ ያ ነው ያቀራረበን። በቃ ገባች፣ ቀረች፣ በዛው ቀረች። ቤት ልፈልግልህ መጣ፣ ቤት ገባች፣ ቀረች።
ሁለት ልጆች ወለዳችሁ? አንድ ወንድ አንድ ሴት ነው። የ9ኛ ክፍልና የ4ኛ ክፍል ልጆች ናቸው። ያኛው ብዙ ጊዜ ወደ ኤዲቲንግ ምናምን እያደላ ኢንከሬጅ አድርገው ይበረብራል ምናምን እያነበበ ኤዲቲንግ የራሱን እንትን ብሎ ለመስራት ይሞክራል። እንዲህ አይነት ኢንተረስቲንግ አለው። ያቺ ደግሞ አሁን ሰዓት ደግሞ ወደ ትወና የመጣች ይመስለኛል። አላውቅም እንግዲህ ቤት ውስጥ ከእናታው ጋር ጉድ ሲሉ ካሜራ ይዘው ሲሰሩ ያጋጥሙኛል እና ቆንጅዬ ናት። ኦኬ እስቲ እንግዲህ ይባርክልኝ። አሜን ይባርክልህ። በደንብ ለቁም ነገር ያብቃል አብርሽዬ። ስንት ሰራ በአጠቃላይ ቲያትርን? እስቲ ቶታሉን ከ20 በላይ ሰርተሃል። መጨረሻው ቲያትሬ ስንት ዓመት ሆነ? ምዕራፍ 4 ነው። ምናልባት 10 ዓመት ከሰራኸው? በቃ ከዛ በኋላ ቲያትር ሰርቼ አላውቅም። ለምን አቆመው ነው ድንገት? በቃ አንደኛ እንትን መሄድ ጀመርኩ ክልል። ለምን? በዚሁ በቲያትር ማለት እንደዚህ በስፖንሰሮች የሚዘጋጁ በስፖንሰሮች የሚዘጋጁ አንዴ ከመከላከያ ጋር ለ3 ዓመት ሰራን። እነሱ ባሉበት ሜቴክ ድርጅቶች፣ ማሰልጠኛ ካምፖች፣ ምሽጎች ድረስ የአስቴር አለማየሁ ፕሮሞሽን ነው። አንዱ ዓለም አባተ የጻፈው ድርሰት ነው። እሱ ነው ያዘጋጀው። በጣም ቆንጆ ፕሌይ ነበረ። ዝም ብሎ ወታደር ብቻ አልነበረም። ፍቅር ነበረው፣ ኮሜዲ ነበረው፣ የወታደር ወኔ ነበረው። በቃ ውትድርና ዝም ብለሽ ሙያ ስላጣሽ ስራ ስላጣሽ የማትገቢበት የተማሩ ሰዎች ጥሩ ሀብት ያላቸው ሰዎች መርጠው የሚገቡበት አይነት ነገር የሚያወራ ነበር። በጣም ተወዳጅ የሚገርም እንትን እኛም ብዙ ተሞክሮ አየን ከመከላከያው ጋር ማየት ማንችላቸው ቦታዎች በምንም አጋጣሚ የማናቸውን የትግራይ ምሽጎች ውጊያ ቦታዎች ምናምን ሁሉ ወስደው አሳይተውናል። እና መከላከያ በጣም ቆንጆ አቀባበል ነበር። ሙሉ ልብስ የወታደር ልብስ ገዝተውልን ነው ስንሰራ የነበረው። እዛ ጋር ቆምክ? በቃ እሱን ሰራ። ከዛ በፊት ደግሞ ቡድን ይዤ ወጣ ነበረ በዚህ ቤተሰብ ምጣኔ ከሜሪስቶፕስ ጋር በመተባበር ነብዩ ተካልኝ ፕሮሞሽን ስር በሱ ስር ቡድን መሪ ሆኜ ይዤ ወጣ ነበር። እነሱ ቲያትርን አስቆመ? ስጠየቅ እኔ ደብረ ብርሃን፣ ስጠየቅ እኔ ወሎ ነኝ፣ ጎንደር ነኝ፣ ምናምን ነኝ። ቱሩ ደግሞ በቃ 15 ከቆይታ በኋላ እየረዘመ እንደገና ቡድን ሌላ ተጨማሪ ቡድን እየመጣ ምናምን እሱም ረጅም ዓመት ሰራው። ከዛ መከላከያ ጋር ካስቴር እንትን ሰራው። ከዛ በኋላ ነው ወደ እንትን የገባሁት ማህበረ ቅዱሳን። እዛ ከገባ በኋላ እንግዲህ 8 ዓመት ሆነ ህመሙ። ማህበረ ቅዱሳን ገባሁ። ትዝ ይለኛል የአስቴርን እዚህ መከላከያውን እንትን ስሰራ እያመመኝ ነበር። በጣም መሄድ ሁሉ አልችልም ነበር። ድንገት የልቡ የጀመረኝ ቤት ውስጥ ጥሎኝ ነው። ስራ ልሄድ ስዘጋጅ ወደ ኋላ አዙሮ ጣለኝ። ደግነቱ ሶፋ ላይ ይዤ ስለነበረ ሶፋው አተረፈኝ። ሲሚንቶ ላይ አላቅም። ከዛ በኋላ በጣም ይሄ ደረቴ በጣም ያመኝ ጀመር። ይሄ ጡንቻዬ ምናምን ሁሉ ዛለ። ይዘውኝ ሄዱ። እግዚአብሔር አትርፎሃል አለኝ ሐኪሙ። በቃ ከመረመሬም በኋላ እግዚአብሔር ይወዳል፣ አትርፎሃል። ሽባ መሆን ነበረብህ ወይ መሞት ነበረብህ በዚህ ደረጃ ላይ እና ልብህ ተጎድቷል አለኝ። በቃ ደነገጥኩ። ከዛ እየተመላለስኩኝ እዛ ሆስፒታል ሄድኩኝ። ለውጥ አላገኛልኩ። ከዛ በኋላ ለታላቅ እህቴ ነገርኳት። ታላቅ እህቴ ፈለገችና እዚህ ጎተራ ጋር ይሄ እስከ መጨረሻው ክትትል አደርግበት የነበረው ሰው ጋር እንትን አለችኝ። እዛም ኤሌክትሪክ ምናምን ሰካኩ ምናምን እያስሮጡኝ ምን እያሉ ምናምን መረመሩኝ። ከዛ መጣ ስፔሻሊስቱ ጋር ተገናኘን። ልብህ ትንሽ ተነክታለች አለኝ። ምንድነው? ጥበት ነው? የኮሌስትሮሉ ነበር። ኮሌስትሮል ያኔ ነው እኔም የማውቀው እኮ ሁሉንም እና የደም ቧንቧ እንትን ጥበት አምጥቶ ወደ ልብ እንትን ውስጥ ገብቷል፣ ግፊት እንትን ብለዋል ምናምን አለኝ። በቃ የኮሌስትሮልና የልብ ታማሚ ሆንኩኝ። ግን እሱ ጋር መከታተል ሲጀምር ይሄ ህመሙ የጀመረ ይሰማኝ የነበረ ጊዜ በቃ ይቺ የተንጠለጠለች አምፖል የለችም ልክ እንደሱ ነበር እንትኑ የሚሰማኝ እና የሚወዛወዝ ነገር ትር የምትለው ቁስል ነበረች። ታማለች? በጣም ቁስል ነበር። በቃ ትር ሲል ለኔ ቁስል ነው። በቃ በነካ ትር ባለ ቁጥር እኔ ቁስል ነው የሚሰማኝ የነበረውና አልችልም ነበር። ከዚህ ዛ አልሄድም ነበር። ግን እንደዛም ሆኜ ስራዬ እየደረስኩኝ ቀስ እያልኩ መለስ ነበር። በኋላ ግን ሰውየው ጋር ክትትል ከጀመርኩ በኋላ ግን ቀስ እያለ እንደው ይሄ ቁስሉ የሚሰማው በትር ሲል ይሰማኝ የነበረው ቁስል ትንሽ እየተወ መጣ። ግን እኔ ደካማ ነበርኩ። ይደክመሃል? ይደክመኝ ነበር። በጣም ኃይለኛ ድካም ውስጥ ነበር። በቃ ልቡ አይሰራማ። በተለይ ይሄ ዳገት ደረጃ ምናምን እንኳን እሱ አይደለም ይሄ ከመኪና መንገድ ወደ እግረኛ መንገድ እቺ ከፍ ምትለው እንትን የለችም ከፍቷ
እሷን አንስቶ እንደዚህ መውጣት ከባድ ነበር። ቢሮ 3 ደረጃ ከወጣው በጣም ላበላብ ነበር መሆነው ደክም ነበር። ግን እንደዛም ሆኜ ቀስ እያልኩ እየገባው ህመሜንም ስላወቁ እነሱ ስለተረዱ በቃ ስራዬን እሰራለሁ፣ ምን እላለሁ፣ እገባለሁ። ልክ በዚህ ሰዓት እያለሁ ዳናዎች ተከታታይ ድራማ ላይ በጣም ሰራ ነበር። አዎ ዳናዎች መጡ። አዘጋጇ ስታገኝ በአጋጣሚ ነው እሱም ያገኘችው። እኛ ቢሮ ውስጥ ሲቀርጹ ሳልፍ አገኘችኝ። እንዴ አብርሽ ስፈልግህ የት እንደማገኘህ ግራ ገብቶኝ ነበር አለች። ምን ስል እንደዚህ ስራ ነበር አለ። ወይ አልችልም፣ እኔ አሁን በጣም አሞኛል፣ ምንም መስራት የምችለው አይደለም። ቢሮ ውስጥ ቁጭ ብለህ ነው የምትሰራው፣ ምንም ጣጣ የለውም፣ በቃ ቁጭ ብለህ መስራት ብቻ ነው ምናምን አለች። አደፋፈሩኝ። እሱ ምን ተስፋ ቆርጠህ አቁመህ ነበር አንተ? አዎ እንኳን ተስፋ ቆርጦ እኔ ምንም አልችልም እኮ አልኩሽ። በጣም ቀስ ረጅም ሰዓት ነው የሚፈጅብኝ ለመሄድ። ከዛ በኋላ ካልሰራህ አለች። ስክሪፕቱን አነበብኩት፣ ተቀበልኩት። ቀረጻ አለ አሉ እነሱ። ቢሮ ያው ቅርብ ነው ከኛ፣ ለነሱ ቢሮ ረጅም ሰዓት ነው የሚፈጅብኝ ለመድረስ። አዎ እገባለሁ። ከዛ ቁጭ አልኩ፣ ተለበስኩ፣ ሰራሁ። ወቃንተኔን ዋጥ አድርጌ እሰራለሁ። አያስታውቅም ያን ሁሉ ስሰራ። ማንም ሰው ግን እየታመንክ ነው እንዴ? በጣም አብራራ አብዶ ነው የሚጠብቀኝ። አሬ ልጅ እንዳትገሉት ከሱ ጋር አብሮኝ ስለምሰራ የሆነ የሚያስቅ ሲጋራ የሚያስጨሰኝ ነገር ምናምን ከመጣ መቆጣ ነገር ከሆነ አሬ ልጅ እንዳትገሉት ይላሉ። እና በቃ አቅሜን ያህል ሰርቼ ግን ስገባ ደክም ነበር። ቢሮተኛ ነበር። ቢሮ አልሄድም ወደ ቢሮ። በምን አቅሜ ቤት ሄዳለሁ? ቢሮ ገባና በቃ ራሴ አንድ ደግሞ ሲጋራ የሚያስጨሱሽ ነበር የነገርኳት። ግድ ካራክተሩ ነው ትለኛለች እና በቃ በግድ አፌ ውስጥ እያያዝኩኝ እንትን እለዋለሁ፣ እታገለዋለሁ። ግን እንደምንም ብዬ ጨረስኩ። እውነትም ከዛው መተላለፍ ሲጀምር በጣም ደስ አላት። እሷ አብርሽዬ እንኳን ሰራልኝ፣ ሰው እየወደደው ነው፣ በጣም ቆንጆ። እውነትም ሳየው ጥሩ ነው። አያስታውቅብኝም። በቃ ጎሻ ያን ሁሉ ሰዓት እንትን ጨርሼ እንትን ያልኩ። ግን ገብቼ ቢሮ አልሰራም ነበር። በጣም እንትን ይመታ ነበር። ያ ቀን አለፈ። ከዛ ከጊዜ ከመታት በኋላ እንትን ይሻል እያለኝ እየሻለኝ አሁን ደህና መራመድ ዳገት ሜዳ ሀገር ፍቅር። አሁን ዳገቱን አልሞክረውም ነበር። ከራስ መኮንን ወደ ሀገር ፍቅር ጊዮርጊስ የሚወስደውን ዳገት አልሞክረውም ነበር። ከዛ በኋላ ግን ከሆነ አመታት በኋላ እሱን ዳገት መሄድ መድፈር ጀመርኩ ምናምን። ሲቆይ ደግሞ ተኝቼ ስነሳ ልክ ተኝቼ ሲሄድ ገዳም ሰፈር ዳገቱን ነው የማገኘው። ያ ዳገት ላይ ይሰማኛል። ቀይርና መንገድ አርዝሜ በጊዮርጊስ በኩል ነው የሚሄደው። ኖርማል ስሙዝ የሆነ መንገድ። አዎ ስሙዝ። ልክ ማርያም ጋር ደግሞ ስደርስ ወደ ማርያም ዳገት አለ። ያ ያመኛል። ቁጭ ብዬ ሰርቼ ወጥቼ ሲሄድ ሜዳም ቢሆን ያመኝና የተወሰነ ቀን ከዛ ይተዋል። በቃ እንደዚህ አይነት ነገር ሆነ። በቃ ሲጀምር ወይ ተነስቼ ሲሄድ ወይ ተኝቼ ስነሳና ሲሄድ እነዚህ ላይ ሆነ የሚሰማኝ እየቀነሰ መጥቶ ማለት ነው። ከዛ ላ እየቆየ እሱም ትንሽ እየተወ አሁን በትንሹ እየተሰማኝ መተው ጀመረ። ከዛ ላ ሐኪሙ ራሱም አንድ ቀን እስቲ ቆይ አሁን ጥሩ ለውጥ ላይ ነህ እንትን እንላለን የሚቀጥለው ወር ላይ እስቲ እንወስናለን ምናምን አለኝ። ምን ሰርጀሪ አስበው ነበር? ነግሮኝ ነበረ። ሰርጀሪ አለ አንድ ሕክምናው የሚያስፈልገው ሰርጀሪ ከሆነ በጣም ውድ ነው አትችለውም ማለት። ስለዚህ ሰርጀሪውን ትተን በመድኃኒትና በምግብ ብቻ ክትትሉን እናድርግ አለችው። እህቴም ታላቅ እህቴም ነበረች። አዎ በቃ እሱን እንሞክር። ያኔ 100 ምናምን ሺህ ብር ነበረ ሲነግረን። አዎ ያኔ ደግሞ በጣም ከባድ ነበረ። ከዛ በኋላ በቃ በምግብና በመድኃኒት ይሁን ተባለ። በመድኃኒቱ ነው ክትትል ሳደርግ የነበረውና ውድ መድኃኒት ነው የሚያዝልሽ። የመጀመሪያው ብራንድ የሆኑ መድኃኒቶች ነው የሚያዘው። እሱን ነው የምትገዢው፣ ውድ ናቸው። የመጀመሪያው ቀን ወስዳ ስታስመርምረኝ ታላቅ እህቴ ናት ወስዳ ሙሉ ምርመራ ምናምን አድርጋ ችላለኝ እንትን ያለችው። ከዛ በኋላ ግን እኔ ነኝ በቃ ደግሞ ሲመጣ ወይ እንደዚህ ቲያትር ወይ ፊልም ስሰራ ምናምን እንዲህ ከማገኝ ፊልም በሞቶ ላይ ከፍልሽም አይደለ የቆየ ሲመጣ ከሚገኘው እንትን ላይ ምናምን እየቻልኩ እንትን መጣሁ። በኋላ ግን ውጥረት ሆነ። ደሞዙ አልበቃ አለኝ። ለሕክምናውም ለመድኃኒቱም አልበቃ ሲለኝ በቃ መጨነቅ ጀመርኩ። ቤትም መጨነቅ ጀመረች ባለቤቴ። ያኔ ኮንዶሚኒየም ቤት ነበረኝ። በቃ ለምን አንሸጠውም አለችኝ። ለሕክምናው? አዎ ለሕክምናው ሲባል ደነገጥኩ። ምክንያቱም ምንም አማራጭ የለም። እኔ ምድን አይደለሁም። ስለዚህ ምን ይሁን ተባለ። በቃ እስቲ ይሸጥና እስቲ ቼክ አድርጊ ደላሎች አለች። ፈላለች ገሽ ደላሎች አነጋገረች። ገመቱ ይሄን ያህል ሚሊዮን ብር ምናምን አሉ። ያኔ 1 ሚሊዮን ምናምን 200 ሺህ ብር ነው ምናምን ነገር ነው የተገመተው። ከዛ በኋላ ይሁን ተባለ። ባለ 1 መኝታ ቤት ነው፣ ትልቅ ነው፣ ግራውንድ ነው፣ ታች ነው። እዚህ አያት የለም። ወደ ጣፎ መሄጃ መንገድ ከአደባባዩ ከአያት አደባባይ ወደ ጣፎ በምትሄጅበት መንገድ ላይ ያሉ እንትኖች ናቸው። ግራውንድ በጣም ሰፊ እንትን ነው፣ ደስ የሚል ነው። ሽንት ቤቱ፣ ኪችኑ፣ መኝታ ቤቱ ሁሉ ሰፊ ነው።
ግን በበረንዳውን ከልያለሁ በብረት መሬቱን ሴራሚክ አንጥፍ ያለው የሽንት ቤቱን መቀመጫ እጅ መታጠቢያ ምናምን ቀይር ያለው በሙሉ ያመረ በጣም ቆንጆ የጣራው ኮርነሱ ብሎ ብዳርጌው ነው እንትን ያለው የነበረው። ከዛ በቃ ይሸጥ ተባለ ተሸጠ። ከዛ ስቱዲዮ ፈለግን ለመግዛት ለመተካት እንደገና ለመተካት ስቱዲዮ ፈለግን። አራብሳ ላይ ያገኘን ስቱዲዮ ገዛን። ከዛ በብሩ መታከም ጀመርኩ በቀሪው ብር አለን። አሁንም ምድን አይደለሁም በቃ አቆም እንትን እንደናሃል የሚል ነገር አይደለም። አሁንም ያል ብር አለቀ። አሁንም ያ ብር ሲያልቅ አሁንም ያለኝ ብር እንግዲህ ማንዴ መሸጥ የለመደ ሰው በቃ ያቺ ስቱዲዮ ያለች ስቱዲዮ ትሸጥ ተባለ። እንደገና ስቱዲዮ ለልቤ ሲባል ስቱዲዮን እንደገና ተሸጠ። ከዛ ይሄን ያልክ ሲ ለሕክምና ቢበቃን እስቲ ይችን ደግሞ መልሰን እንትን እንበልባት ተባለ። ቤት እንግዛባት ተባለ። መልሶ ስቱዲዮ መግዛት አቃተው። በስማም እንደው የተጀመረም እንደው ዝም ብሎ እድሳት ውስጥ የሚያልገባ ምንም ያላለ ባዶ ቤትም መግዛት አቃተው ድጋሚ በቃ። ከዛ ላይ ለሕክምና ሲወጣ ለመድኃኒት ሲወጣ ውድ መድኃኒት ነው የምገዛው 1000 ምናምን ብር 1000 ምናምን አንዱ መድኃኒት 5 አይነት መድኃኒት ነው ውጤ ነበረው። በቃ ስገዛ መድኃኒት ሲገዛ ሲሄድ ሕክምና ሳደርግ መድኃኒት ስገዛ ሲሄድ ሕክምና ሳይሄድ የሆነ ቀን ላይ አብርሃም እስቲ ስኳር እየታየብህ ነውና የሚቀጥለው ወር ላይ ናና ቼክ አድርጋለኝ ሐኪም ይዞ የልብ ሐኪም እሺ አልኩኝ። የሚቀጥለው ወር ላይ መጣው ተመረመርኩ። አይ ደህና ነህ አብርሃም የሚያሰጋ አይደለም ደህና ነህ በቃ ሄዳለኝ። ተመለስኩ። እሺ ደግሞ የሆነ ወር ቆየና አብርሃም እስቲ ኩላሊት ላይ ምልክት እየታየ ነው። የደም ምርመራ ስትሰጪ ወደ 12 አይነት ነው ቲክቲክ አድርገው የሚሰጡት እንግዲህ። ስለዚህ ያውቀዋል እዛ ሊስት ውስጥ አለ። ምክንያቱም ተያያዥ ስለሆኑ ስኳር ኩላሊት ምናምን ተያያዥ ስለሆኑ ያውቀዋል። ኩላሊት እንትን በላሉኝ። ኩላሊት ተነሳው መረመሩኝ። አልጋ ላይ በእንትናዩ ምናምን ሄድኩ ቀረብኩ እሱ ጋር አየ። አይ አብርሃም የሚያሰጋ አይደለም ደህና ነህ በቃ ደህና ነህ አለኝ። በቃ እኔ ያው ስኳርም ደህና ኮንኩኝ ኩላሊትም ደህና ኮንኩ አሁን የሚያሳስብ የለኝም ያልኩ እኔ ኬክ ባጋጠመኝ ጊዜ በላለሁ። ቤት ደግሞ ኬክ ምናምን ሰራለሁ ቤት ጋግራለሁ። ቤት ለልጆች ለነሱ ሳዘጋጅ በላለሁ። ዳቦ ጋግራላቸዋለሁ ከነሱ ጋር ያንን በላለሁ። ኖርማል ህይወት ቀጠልክ? እኔ አመጋገብ ላይ የሚያሰጋ ነገር የለማ። ስኳር የለህም ስላለኝ እኔ ስለ ልቤ ብቻ ነው የምጠነቀቀው ስለ ግፊቴና ስለ እንትኔ። ጨው ተው ስለተባለ ጨው ኦልሬዲ ትቻለሁኝ። ግን የስንዴ ምርቶች ምናምን ይሄ ዳቦ መብላት ኬክ መብላቱን ግን አልተውኩም። እኔ የሚያሰጋ ነገር የለም። ከዛ በኋላ ነው አንድ ቀን ላይ አብርሃም አለኝ። ለዛም ኮሪዶር ላይ ነው አብርሃም ስኳርህ በጣም ክሪቲካል ደረጃ ላይ ደርሷል መድኃኒት መውሰድ አለብህ አለኝ። መጣና እንዴ ባለፈው እኮ 3 ወር ላይ ነው ደህና ነህ ምን የሚያሰጋ ነገር የለም ያልከኝ እንዴት በ3 ወር ውስጥ መድኃኒት ውሰድ ትለኛለህ አለኝ። ምክንያቱም ስሰማ ስኳር ውስጥ ልትገባ ነው ተጠንቀቅ ከዚህ በኋላ ሲሉ ሰማለሁ። ማስጠንቀቂያ እኔ ያንን ነው የምጠብቀው እንጂ መድኃኒት ውሰድ ክሪቲካል ደረጃ ላይ ደርሷል መድኃኒት ውሰድ እስከመባል በቃ በጣም ደነገጥኩ። በቃ በጣም ደነገጥኩኝ። ከዛ በኋላ መድኃኒቱን የታዘዘልኝን መድኃኒት ወሰድኩ። ከዛው ከራሱ ፋርማሲ ነው የምትገዢው ይዤ ሄድኩ። ከዛ በኋላ አዘንኩ። በቃ ሳይነግረኝ ቀርቶ ለዛ ባለፈው ደህና ነህ ብሎኝ ከ3 ወር በኋላ መድኃኒት ወሰድ ማለት እንዴት እንዲህ ይለኛል ብዬ በቃ በጣም መሄዱን ራሱ ጠላሁኝ። ከዛ ሰዎች መጠየቅ ጀመርኩ። እንዴት ነው ከግል ሆስፒታል ወደ ጥቁር አንበሳ መሄድ የምችለው ምንድነው እንትኑ ይቻላል ወይ ምናምን እንዴት ትችላለህ ይጽፍልሃል እኮ አሉኝ። እንዴት ይቻላል? አዎ ይቻላል። ሌላም ሰው ስጠይቅ ይቻላል። እሺ ብዬ ሄድኩና በቃ ሪፈር ስጠኝ አልኩት። ወደ ጥቁር አንበሳ ሪፈር ጻፈኝ ስለው በቃ ፊቱን ዘፈዘፈው። በቃ ምክንያቱም ከጠረጴዛው ተነስቶ አርቲስት መሆኔን ስለሚያውቅ መጥቶ አጫውቶኝ ልክ እንዲህ ቁጭ ብሎ ስራ እንዴት ነው ምናምን አይዞህ አሁን ጤና ጥሩ ነው ምንም የሚያሰጋ የለም እንደዛ መድኃኒቶች ነው አሁን የምትወስደው ያለ እያጫወተኝ ነው የሚመለሰው። ረጅም ጊዜ ደንበኛ ሆነ? እንደ 8 ዓመት በሸጥከው ገንዘብ ነው የምታውቀው? በሸጥኩት ገንዘብ። አንዳንድ ጊዜ ገንዘብ ያጥረኝና መድኃኒት ሳልገዛ ምክንያቱም ለልጆች ያስፈልገኛል። ልጆች የሆነ ጫማ ይሉኛል ወይ ትምህርት ቤት ክፍያ ይደርሳል። ስለዚህ የኔ መድኃኒት አቆምና ለነሱ ሰጣለሁ ገንዘቡን። ስለዚህ እኔ መድኃኒት ሳሉት 2 ወር 3 ወር ይሆናል። ከዛ ቀጠሮ ይደርሳል። ትንሽ ሻል እያለኝ ሲመጣ 3 ወር 3 እያደረገ ይቀጥረኝ ነበር በየ3 ወር በወሩ ማኑ ቀርቶ እና ስመጣ እንትን ጨምሮ ነው የሚያገኘው። አብርሃም ምንድን ነው መድኃኒት መውሰድ አቁመሃል እንዴ ሲለኝ አዎ እስቲ ደህና መሆኔን ለማረጋገጥ አንተን እኮ እኔ በደንብ አውቃለሁ። መድኃኒት አልወሰድክም ማለት እኮ ለመሞት ፈርመሃል ማለት ነው። አብርሃም ሁለተኛ እንደዚህ እንዳታደርግ ገንዘብ ቸግሮ ነው ይለኛል። አዎ እንዴት ልበለው? ገንዘቡ አይደለም ለራሴን ጤናዬን ሁኔታ ለማረጋገጥ ብዬ ነው። እንዳትሞክረው ትሞታለህ
በደንብ አውቃለሁ አብርሃም፣ ትሞታለህ፣ መድኃኒትን እንዳታቋርጣለህ። እሺ አልኩ። ግን ሲሄድ መድኃኒት መገዛበት ብር አልነበረም። ደሞዝ እጠብቃለሁ። ደሞዝ ሲደርስ የእንትን ትከፍያለሽ፣ የኮንዶሚኒየም አንዳንድ ሺህ ብር እከፍላለሁ። ለእሱ 1 ሺህ ብር ሳነሳ ከመሸጤ በፊት ማለት ነው። እንዴት ችግር ውስጥ ስገባ ያኔ ነው ከአቅሜ በላይ ሲሆን እሱንም የመሸጡ እንትን ውስጥ የገባሁት። ልክ እንዲህ አይነት ችግር ውስጥ ስገባ ማለት ነው። ከዛ በኋላ እኔ እንደዚህ ሆኜ ነው በቃ አልቻልኩም። በቃ ነገርኩት የመጨረሻውን። በቃ እኔ አልቻልኩም መምጣት። እዚህ ወሩ በደረሰ ቁጥር ገንዘቡን ማመጣበት ነገር እያስጨነቀኝ መልሼ የራሴ ውስጥ እንትን ውስጥ ስገባ በቃ ወደ ጥቁር አንበሳ ብሄድ ይሻለኛል ብዬ ነው ምናምን አልኩት። ምርጫው ያንተ ነው ምናምን አለኝ። ጻፉለታል። ከዛ ጠበቅኩ። ከሆነ ሰዓት በኋላ ተጽፎ ተሰጠኝ፣ ታሸገ ምናምን በፖስታ። ከዛ ጥቁር አንበሳ የሚመቸኝ ቀን አመቻቸውና ጥቁር አንበሳ ሄድኩ። ከዛ ይሄ የምትቀበለው እንትን ዶክተር ጋር ቀረብኩ። ካየሽ ወረቀቱን ቀዳ ምናምን። ስለዚህ የቱን ቅድሚያ ልስጥልህ አለችኝ። ከምኑ አልኳት። ከስኳሩና ከልብህ አለችኝ። ልቤ 8 ዓመት ነው ስመላለስ የነበረው። ስለዚህ ለልቡ ቅድሚያ ስጭኝ። ስኳሪ እንኳን ገና 3 ወር ነው የሰማው። 3 ወር አይደለም 8 ዓመት ነው ስኳር ከያዘ አለችኝ። ምን 8 ዓመት ልብህ ስላት ጊዜ ልብህ ይኸው ጽፎታል ሙሉ በሙሉ ዘርዝሮ የልብህን ክፍል እያንዳንዱ ዘርዝሮ ልብህ ንጹህ ነው ብለዋል። ይሄ እንግዲህ እኔ ልብ ፔሸንት ነኝ ማቀው። ልብ ደህና ነው አለ። ልቡ ደህና ነው ብሎ ሙሉ ጋር ማርኮ ለልብ ነበር። ስለ ልቤም ስለ ግፊትም ስለ ኮሌስትሮልም ነው የምወስደው። ስኳር ግን ተደብቆኝ 8 ዓመት ስኳር ነው። እኔ ገና 3 ወር ነው ማቀው። ድንገት ተሳስተው ሰው ሰጥተውኝ እንዳይሆን አልኳት። ይሄው ተጽፎልሃል አለ። በቃ እጄ ያረጋግጣለሁ እንጂ በፍጹም 8 ዓመትም አይሆንም አልኳት። ተለዋውጧል። ከይዞ ስኳር ነበር ልብህ ጋር የነበረው። ሄጄ መጀመሪያ እሱ ጋር ስቀርብ ስኳር እንዳለብኝ ያውቃል። እኔ ልብ ህመምተኛ ነኝ፣ ልቤን ያመኛል ብዬ ነው እሱ ጋር ሄድኩት። ስለዚህ በቃ እኔ የሚያውቀው እሱ የልብ ህመምተኛ መሆኑን ነው የሚያውቀው። የልብ ህመምተኝነቱን እንዳወቀ ይቆይ በሚል ስኳሩን ደብቆኝ ዝም ብሎ ለምን አላውቅም። ይሄን የሚያውቀው እሱ ብቻ ነው። ምናልባት ገንዘብ አለው አርቲስት ነው እየመጣ እየከፈለኝ ይታከማል ከሆነ አላውቅም። ያ ነው። ሌላ ምንም የማስበው ነገር የለም። ምክንያቱም ያጫውተኛል፣ በሰላም ነው በፍቅር ነው የሚያጓራኝ የሚሸኘኝ። እኔ የማውቀው ይሄንን ነው። እንደውም ጥሩ ሰው ነው እያልኩኝ ነው እኔ ያመኘ ሌሎችን ሁሉ እንደዚህ ሲሉ ለምን እንትና ጋር አትሄዱም እያልኩ ሁሉ ልካለሁኝ። ከምሬ ነው። ስንት 2 ልክ ያለሁ እንደዚህ ቦታ ብዬ ደነገጥኩኝ። ቆይ በቃ ሄጄ እንትን እላለሁ አልኩ። በቃ ሂድ፣ ሁለቱም ጋር ቀጠሮ አስይዘህ ሂድ አለችኝ። ልብ ጋም ስኳሩም ጋር ቀጠሮ አስይዤ ዛሬ ስኳሩ ለ6 ወር ቀጠሩኝ። እነዚህኛው በ3 ወር ተመልሰናል አሉኝ። ልብህን የልቡን ያስቀጣ የመጨረሻውን ቼክ ለማድረግ እነሱ አይተው ምርመራ ለመቅረብ ገና እዛ ደግሞ ረፋ ብዙ አይደለም። ከዛ እውነትም በ3 ወሩ ተመልሼ ስመጣ ይሄ አይኔ ላይ መነጽር የቆሽሸው አየሁኝ። ከስራ ወጥቼ መንገድ ላይ ሲሄድ ታየኝ። በኋላ መነጽር የቆሽሸዋል አልኩና ጠረኩና መነጽር አረግ አሁንም አለ አልኩና በትንፋሼ አሁን ወለወልኩ አለ። ቆይ ቁጭ ስላጸደዋለሁ ብዬ ስራዬን ጨርሼ ወደ ቢሮ መጣው። በነጋታውም አለ። እንደውም በቃ በእንቱን በቀጠለ ቁጥር እንቱን እየሰፋ ከዛ ኮምፒውተሬ ላይ ማላነባቸው ፊደሎች መሃል ላይ እንደደበዘዙ ነገሮች ማየት ጀመርኩ። አይኔን ሳንቀሳቀስ ማንቀሳቀስበትም አካባቢ ላይ የደበዘዘ ፊደሎች አያለሁ። በቃ አይኔ ተነክቷል ማለት ነው አልኩኝ። ደነገጥኩ። ልክ ጥቁር አንበሳ ሲቀርብ ነገርኳቸው። አይኔ እንደዚህ ነው ሲል ጊዜ ምናልባት 8 ዓመት ስለሆነ ስኳር እየተጎዳህ አይንህን እያጠፋ ይሆናል ተባልኩ። ምርመራዬን ስጀርስ ኩላሊት 4ኛው ደረጃ ላይ ነው ኩላሊት ተባልኩኝ። ደነገጥኩኝ። ኩላሊቴም አይኔም ጠፍቶ እንትን አልኩ። የአይን አጠፋፉ ደግሞ የሚገርምሽ ደግሞ ፍጥነቱ ሚኒሊክ ተራይ ደርሰው እንግዲህ በሪፈር ተደርጎልኝ ሚኒሊክ ደጄ እስክንድረስ ድረስ የነበረው የመጥፋት ፍጥነት በጣም ያስደነግጥ ነበር። እዛ ደግሞ አንድ የሆነ ቦታ ትገቢያለሽ፣ ቼክ ያደርጉሻል ለ15 ቀን የሆነ በ15 ቀን ትመጫለሽ፣ እንትን ያዩሻል። የሚቀጥሉ 15 ቀን እኔ ምን አይነት እንትን ያቅም እንትን ማሁን አላቅማት ነው ሰው እና 1-2 ክፍል ትታይና የሚቀጥሉ 15 ቀን የሚቀጥለው ክፍል ደግሞ ከፍ ያለውን ምርመራ ለማድረግ ከስንት ወር በኋላ ለምን በግል አልሄድክም? በምን አቅም በምን በቃ ጨርሻለሁኝ እኮ ጥቁር አንበሳ እኮ ሲሄድ እኮ ጨርሻለሁ ሙሉ። ከዛም እኮ የለቀኩት እኮ በቃ ጨርሻለሁኝ መሰጥህ የለም ብዬ ነው የለቀኩት። ከዛ መጨረሻው በጨረር እንትን ምናምን አደረጉ። ስፔሻሊስቶች መጡ፣ አዩ። ረቲና ነው ረቲና ነው የተጎዳው። ይሄ ከዚህ በኋላ እኛ እዚህ ማከም አንችልም። 2 ሆስፒታሎች አስመረጡኝ።
አንደኛው ኮሪያ ሆስፒታል፣ አንደኛው ደግሞ ንስር ነው ምናምን የሚባል ነው። ውድ ናቸው ግን የተሻለው መርጠህ ሄዳለኝ። አወጣሁኝ። ከዛ የመጨረሻ ብሬን ስቆጥር 6000 ብር አለ በእጄ። በቃ አልቆ የቤት አልቆ ከ6000 ብር በቃ ያው ከስራም ከምንም የተረፈች ጊዜ ሲገባ እሷን እጄ ሄድኩኝ ኮሪያ ሆስፒታል። ኮሪያ ሆስፒታል ሄድኩ። ተቀበሉኝ፣ አዩት። ግን እኛ መጀመሪያ ቼክ ማድረግ አለብን ብለው ቀጠሩኝ። ተመልሼ ቀጠሮ ቀን ሄድኩ። አዩኝ። እውነትም መርፌ መወጋት አለበት አይኔ። እኔ አሁን ያሳሰበኝ መርፌው ነው፣ ክፍያው አልነበረም። አይን ላይ ቀጥታ መርፌ እንዴት ነው የሚወጋ ብዬ በቃ እንዲሁ ስጨነቅ ስፈራ አድሬ ነጋ። ሄድኩኝ ኮሪያ ሆስፒታል። በኋላ አስፈረሙኝ። ምን አሉኝ። ከዛ ክፈል ተባልኩ። በኋላ ልከፍል ሄድኩኝ። ግን ሐኪሟ ዶክተሯ መክፈል ግን ትችላለህ ብላኛለች። እንዴ ከአይን የበለጠ ምን ነገር አለ? እኔ ደግሞ አላወቅኩ። ከአይን የበለጠ ምን አለ? ከፍላለሁ እንጂ ምናምን አልኩ። ካሼሪያ ጋር ስገባ በኤቲኤም ምናምን መክፈል ትችላለህ ወይ በእንትና ሌላ ብዙ ብር ስለሆነ ነው የቆሚ ፊቷ እንዳልቆጥር የያዝኩ መስሏት፣ አይ ይሻለው ግዴለ ብዬ አውጥቼ ያን 6000 ብሬን ስቆጥር እንዴ አዋጋውን አልሰማህም እንዴ አለችኝ። አይ 1000 ምናምን ብር ነገር ያለችኝ መሰለኝ 1900 ምናምን ነገር ያለችኝ መሰለኝ ማለት 61000 ምናምን ብር ለአንድ መርፌ። አዎ እኔ 6000 እኔ 6ቱን የሰማሁትና 6000 ብር ይዣለሁ 60 ምናምን ነው ለካሱ ያለችኝ። 3 መርፌ ነው ለ3 ወር ነው የነገረችኝ። 3 ወር ነው የምትወጋው 61000 ምናምን ብር። በቃ ደነገጥኩኝ። 61000 ብር እኔ ከቆጠርኩኝ ብዙ አመት ሆነኛል። ደነገጥኩና ወጣሁ። ሪፈር የተደረገልኝ ወረቀቱን አላነሳሁም። የቆጠርኩትን ብር ኪሴ ከተትኩና ወይኔ አይኔ እኮ መጥፋቱ ነው አልኳት ደንግጬ። ብላየች። ምክንያቱም ስራዋ ነው ገንዘብ መቀበል ነው። ወጣሁ። ከግቢ ወጣሁና ወደ መገናኛ ነው ታክሲ ለመሳፈር የሚሄደው። ጸጥ ብዬ በሚሄድበት ሰዓት አሰብኩት፣ ወይኔ አይኔ እኮ በቃ መጥፋቱ ነው። ምክንያቱም ይሄ የጨለመ ነው፣ እየጠፋ ነው። ያኛው ደክሟል፣ ይሄኛው ግራ፣ ያኛው ደህና ነው። በሱ ነው የማየው። አሁንም ስቲል የማየው በሱ ነው። ግን ይሄም እንትን ተብሎ አክትራክት ነው ምን ተብሎ እሱም አደጋ ላይ ነው። እና ወይኔ አልኩ፣ አይኔ ከጠፋ ልጆቼ እንዴት ነው ማሳድገው? ምንድን ነው ማረጋቸው አልኩ። በቃ ደነገጥኩ። እኔስ ምን አይነት ኑሮ ነው የምኖረው? ማን ነው የሚመራኝ? ምን ሳምጥቼ ነው ማበላቸው ብዬ በቃ ግራ ገባኝ። እምባዬ ከየት እንደመጣ አላውቅም። በቃ ፈሰሰ። ሄድኩኝ እንትኑ መንገዱ ይዤ። በኋላ ደወልኩላት ለሚስቴ። ይኸው እንደዚህ አሉኝ 61000 ምናምን ብር አሉኝ አልኳት። ደነገጠች። እያለቀስኩ ነበረ ማዋራት። ከዛ በኋላ ወዲያው ሮጠችና ያው ቤታችን አንድ ነው። የኔ በጓሮ በኩል ነው፣ እነሱ በዛ በትልቁ ቤት በር በኩል ነው ያሉት። ሩጣ ሄዳ ነገረቻቸው። ደነገጡ። በቃ ደነገጡ። አይዞህ አብርሃም ምናምን አሉ። ደወሉልኝ መልሰው ምናምን። በቃ ካተኝ እንደምንም እየተጽናናው ታክሲው ጋር ስደርስ ባይን ጠራረኩ፣ ግን ያስብለኛል። በቃ እንደምንም ችዬ ሰው ፊት ውስጥ ማልቀስ የለብኝም አልኩ። ገባሁ ቤት። ምን አሉክ እንደዚህ ወዲያው ታላቅ እህቴ ምናምን ሩጠው ጠበቁኝ ተሰብስበው። በቃ እነሱ ነው አንድ ነገር መንገድ ላይ ይሆናል ብለው ፈርተው ነበረ። ከዛ ገባሁ። በቃ ቁጭ አሉ። ዋይፋያቸውን ከፈቱ፣ ስልካቸውን በቃ ጎግል ማድረግ ጀመሩ። የአይን ስፔሻሊስት ያለበት ቦታ። አንዳንዶቹ የ6 ወር የምናምኑ ቀጠሮ የሚሰጡሽ፣ አንዳንዶቹ ዋጋቸው ውድ ነው። በቃ እንዲ ቼክ ሲያደርግ ወንድሜ በሌላ በኩል ሲፈልግ በወንድሜ በኩል ተገኘ። ሩጦ መጣ። አብርሃም እንደዚህ ዶክተር ምናምን የሚባል ሰው አግኝቻለሁ እዚህ ጉርድ ሾላ ፊት ለፊት ላቪስታ የአይን ስፔሻሊስት አለ፣ እነሱ ጋር ደውል አሁን ነው አለኝ። ወዲያው ደወልን። ከዛ አናግሩ አልኳቸው። እነሱ ተቀበሉ። አናግሯቸው። ማን ዶክተር ከሌ ብሎ ነው እናንተ ጋር የላከን ስላቸው ሰራ። ወዲያው እንትኑ አለህ እንትኑ አለኝ። አዎ አለኝ። እንትኑ በቴሌግራም ላክልን በዚህ ስልክ ቁጥር አሉን። በዛው ስልክ ቁጥር የአይኔን እንትን የተነሳበት በከለር ፎቶ ፕሪንት የተደረገ ወዲያው ላኩላቸው። የሆነ 30 ደቂቃ ያህል ዝም አሉና ደውለው ከ3 ቀን በኋላ ነው አሉኝ። በኋላ ወዲያው ታላቅቴ ዋጋው ስትል 6000 ብር። በቃ ወይ አልኩ። በቃ ያቺ 6000 ብር ከስታለች። የመጀመሪያው ቢያንስ እንግዲህ እዛ ከ61000 ብር ወደ 6000 ብር ወረደ። ሄድኩኝ፣ አዩኝ፣ መረመሩኝ ምናምን። ከዛ ፈራሁኝ።
ነገርኩት። ፈርቻለሁ። እንዴት ነው አይንም ወጥቶ መቼ ነው የጀመረህ ምናምን አሁን አስተኛኝ። አይኔን በብረት ወጥሮ ያዘው። አይኔ መነቃነቅ አቃተው። አዋራኝ። የሆነ ጠብ አደረገ። የሆነ መርፌ ጥርስቅ ብላ ስትገባ ሰማዋል። ህመም የለም ለካ ጠብ የሚያደርጉት ነገር ማደንዘዣ ነው። ወዲያው ጥርስቅ ብላ ገባች። ከዛ ጨረሰ ምናምን በቃ ተነሳለኝ። እንዴ አለቀ እንደ ስለ ጊዜ አዎ አለቀ እኮ ያዋራው እኮ ለዚህ ነው እንዳትፈራ ብዬ ነው አለ። ወይ በቃ እንደዚህ ነው እንዴ በቃ ደስ ያለ ያራ አያስፈራም አልኩት። አያስፈራም አይሳለ ስወጣ ይሄ ማቃጠሉ ተይ መኪና ትይዛለህ አለኝ። አረ በእግሬ ነው የሚይዘው ሰው አለ። በቃ መኪና እንትን ካላልክ ችግር የለውም ተባል። እየመሩኝ እስከ መገናኛ ድረስ ገባው። በታክሲ ገባው። ከዛ በወሩ ና ተባልኩ። በወሩ መጣው። ድጋሚ መደገም አለበት ተባልኩ። ተደገምኩ። እንደገና በወሩ 6 ወር ጨረስኩ። አዎ ከ6 ወር በኋላ መልሶ ቼክ አደረገው። ያው ነው ይድናል። የሚቀጥለው ወር ስመጣ ይብሳል። እንደገና ውሃ ይዛል። ምንድነው ችግሩ? ቀያይ ደም ስሮች ይፈጠራሉ። ደም የያዙ ስሮች አዳዲስ ስሮች ይፈጠሩና እንደገና ከኋላ ደም ውሃ ይቋጥርና የማየትን ትንሽን ይጋርዳል። ያ ነው እንትኑ። የመጀመሪያ ቀን አካባቢ እነዛ የተፈጠሩት ደም ስሮች ተበጣጠሱና ጠፉና ማት የሚሳፈፍ ነገር አይ ነበር እንዴ አይን ላይ እንዲህ የሚሳፈፉ ማት ነገሮች። ከዛ እየጠሩ መጥቶ እውነትም እይታዬ ጥሩ ሆነ። ደስ አለኝ። ተስፋ አደረኩ። ለአንድ ወር ነው ግን እሱ የሚቆየው? ለአንድ ወር ነው። ከዛ ተመልሼ ስመጣ እንደገና ውሃ ይቋጥራል። አሁንም ደግሞ መጨመር አለብህ። አሁንም መጨመር ሲል ያን በየወሩ ደግሞ 6000 ብር ማምጣቱ ግራ ደግሞ ማጋባት ጀመረ። ከዛ እህቶቼ፣ ወንድሞቼ፣ ጓደኞቼ እንዳንዴ አበባየሁ ትዝ ይለኛል። አበባየሁ አርቲስቱ አበባየሁ ታደሰ እሱ እንደውም ከዛ 25000 ብር ላከልኝና አብርሽ ታከምበት ምናምን አለኝ። ያንን ብር እንትን አደረኩኝ። መድኃኒት መግዣና መውግሬው የቀረውን እንትኖች ጨረስኩ። ከዛ በኋላ ልክ 6 ወሬ ላይ ሐኪሙ አየኝ። በቃ አብርሃም ከዚህ በኋላ ይሄ መድኃኒት ላንተ አይጠቅምህም አለኝ። ከዚህ በኋላ አይን ውስጥ የሚቀበር መድኃኒት ነው መውሰድ ያለብህ። እሱም ውድ ነው። እዚህ ሀገር ውስጥ አታስበው። ውጪ የሚያግዙ ቤተሰቦች ምናምኖች ካሉ ከውጪ መድኃኒቱን እንትን በል። እሱን መድኃኒት ይዘህ ከመጣህ ግን ካገኘክ ተመልሰና አለኝ። በቃ ውድ ነው ሲለኝ እኔ ተስፋ ቆረጥኩኝ። ከዛ በኋላ ሌላ መድኃኒት የለም እስከዛ መጠባበቂያ ምናምን እንዳይጠፋ የሚያስታግስልኝ ምናምን ስለ ጊዜ 26000 ብር ምናምን የሚባሉ መድኃኒቶች አሉ። 29000 ብር 26000 ብር ግን እነሱም ዋጋ የላቸውም። እንዲህ በወሩ መተህ ድጋሚ ተደገም ነው የሚልህ። ስለዚህ ለውጥ ስለማይሰጥህ ያኛው እስከ 6 ወር 5 ወር ድረስ ይቆያልና አንዴ ተቀብሮ ያ ይሻልሃል፣ ያ ጥሩ ነው መድኃኒቱ አለኝ። በቃ እንደማልታከሙ አወቅኩኝ። በቃ እግዚአብሔር ሆይ እንግዲህ አይኔን የሰጠኸኝ አንተ ነህ። አይኔ የሚሄድ ካልክ እንዳንተው ፈቃድ ይሁን። በቃ እኔ ከዚህ በኋላ አቅም የለኝም ብዬ ተጽናንቼ አልደነገጥኩም። በቃ አወቅኩት። አየሁ ሁልጊዜ መደንገጥና ማልቀስ የለም። አየሁኝ በቃ ቆራጥ ሆኜ በቃ ሲፈልግ ይጥፋ እግዚአብሔር ፈቃዱ ከሆነ እግዚአብሔር የፈቀደውን ያድርግ ብዬ ወደ ቤት ገባሁ። ተሳፈርኩ። ቤት ስገባ ጊዮርጊስ ዕለት ነበረ ትልቁ ቤት። ጣድቅ ጸበል እየተደረገ ነበር። ስገባ ምን ተባልክ በደስታ እነሱ እንትን እየጠበቁኝ ነው። አይ በቃ ውድ መድኃኒት አዘዘልኝ አልኩ። ምን አሉኝ። እንደዚህ አለኝ ስል በድንጋጤ ዝም አሉ። በቃ ማንም የሚያግዘኝ የለም በዙሪያዬ። እንደገጣሚ ስራማ የታለ እዛ ውስጥ የነበሩት እንግዶች የነበሩት ለጠበል ጣድቅ የመጡ ሰዎች ውጪ ቤተሰብ ያላቸው ጓደኞች ያላቸው እስቲ ስጠን ወረቀቱን እያሉ በካሜራቸው እያነሱ ወዲያው እዛ ቁጭ ብለው ቴሌግራም ላይ ላኩላቸው። ሊያግዙኝ ላኩ። የሆነ ሳምንት ያህል ጠበቅኩ። ከዛ በኋላ አብርሃም አሉ ደነገጡ። እንደዚህ አይነት ውድ መድኃኒት እንዴት ያዛል ብለው እኮ ደነገጡብኝ። ምንድነው ያዘዘልህ መድኃኒት ምናምን አሉ። አይ እንደዚህ ለ6 ወር ያገለግልሃል ምናምን ብሎ ደነገጡ። እንዴት ነው ውድ መድኃኒት የሚያዝለት አሉ ምናምን። ያም ስሰማ እንደዛ። ስለዚህ ውጭ ያሉም ሰዎች እንግዲህ ይሄን ያህል ካስደነገጣቸው እኔ በምንም አቅም አልችልም ማለት ነው። በቃ አንዴ የኔ እንትን ፋንታዬ ይሆናል ጣይ ማለት ነው። ግን በቃ ተውኩ። በቃ ቤቴ ማዘኔን ምናምን እንዳያውቁብኝ ምስለው እርሳስ አለ። እንደውም በዛ ሰበብ የስዕል እርሳሴን አሳሳለ እንትን አዳበርኩ። ቁጭ ብለ ቤት ቁጭ ብዬ ራሴ ውስጥ ዝም የህመሜን ያሰብኩኝ በቃ ስዕሌን ነበር ምስለው። ዝም ብዬ ቤት እንዳያውቁ ነው። ልጆቼም ባለቤቴም እንዳያውቁብኝ ራሴን መደበቄ ነው። በቃ ስራ ሄዳለሁ እመጣለሁ እንትን እላለሁ። ስራ የምሰራው በአንድ አይኔ እንዲጨፍኜ ነው። አንድ አይኔ ጨፍኜ ነው ኮምፒውተር ላይ የምሰራው። በቃ ስመጣ ደግሞ እንትን እላለሁ ወረቀት ላይ ስላለሁ። የሆነ 3 ወር 4 ወር አለፈ በዚህ መልኩ። በቃ ቤት ውስጥ ሳቅ የለም፣ ደስታ የለም፣ ማዋራው ሰው የለም። ወረቀቴ ውስጥ ነው የምደበቀው። በኋላ የሽኝና ስልኬን ወስዳ ከስልኬ ላይ የድል አክሊል የሚባል ልጅ አንድ የተባረከ ልጅ አለ። እሱ ጋር ደወለች። ኧረ አብርሃም አይኑ ሊጠፋ ነው
ዝም ብሎ ቆዝሞ ቁጭ ብሎ እንትን ብሏል መታቀሚያ ያተው እስቲ ረባክ እስቲ አንድ ነገር አድርግለት አለችው። አረ እመጣለሁ አለ። እውነትም በነጋታው ሲሮጥ መጣ። አብርሃም ና አለኝ። ይዞኝ ሄደ። ትልቅ ሆስፒታል ነው። ይዞኝ ገባ። ተመረመርኩ። ሙሉ ምርመራ አደረጉ። እንትን አሉ አነሱ ምናምን አዩት። ከዛ ስፔሻሊስቱ ጋር ቀረብኩኝ። የሬቲና ስፔሻሊስቱ ጋር ለምንድን ነው የቆየኸው እንደዚህ አለኝ። አይ አልቆየሁም 6 ወር መርፌ ስወጋ ቆይቻለሁ አንዳንድ ወር። ከ6 ወር በኋላ ግን ይህንን መድኃኒት አዘዘልኝና ይሄ ካቅሜ በላይ ሆነ አልኩት። አየውና አዎ በቃ እኔም እኮ ማዘልህ የነበረው እሱ ነው። ይሄ ነው አሁን ከዚህ በኋላ የሚያስፈልግህ መድኃኒት። እነዛ በቃ አይጠቅሙህም እየተወጋ ከሆነ አለኝ። በቃ ሄደልኝ ይሄ ነው እንግዲህ አልኩት። በቃ እሺ። ወረቀቱ እጅ ላይ ነው ያለው? አዎ። ከዛ ወተን ሄድን። ከዛ አብርሃም በቃ ህዝቡን መለመን አለብን አለኝ። አልፈልግም አልኩት። ያስፈራል። ህዝቡ መለመን አለብን አለኝ። በፍጹም እኔ አልፈልግም ይጥፋ ሲፈልግ አልኩት። እንዴ ምንም ሆነ ነው አለኝ። ተቆጣኝ። ሰው እኮ እየተደራጀ እኮ እየዘረፈ ነው። እንዴት አንተ አይኔን አድኑልኝ ማለት እንዴት እንትን ትላለህ? ከታወርክ እስቲ ቤተሰብ ውስጥ የሚመጣውን ችግር ሁሉ አስባለኝ። ያኔ ከኮሪያ ሆስፒታል መቀነኛ ድረስ ያስለቀሰኝም ይሄ እንትን አልነበረ። በኋላ ግራ ገባኝ፣ ጨነቀኝ። ልክ ነው የሚያወራው ነገር እውነቱን ነው። ምንም የዋሸው ነገር የለም። እቤት ደረስን። በቃ እሺ ስለው እምቢ እቃ እሺ ምንቢ እንትን ሳንል በቃ ሳንገራግር ታክሲ ውስጥ ሁሉ ይሄንኑ እየወተወተኝ ሰፈር ደረስን። ምሳ ቀረበ። በቃ እንደገና ድጋሚ እንትን አለኝ። ሚስቴም ተጨምራ አብረው እንትን አሉኝ። በኋላ እሺ አልኩት። የሞቴን በቃ ለምናለሁ እሺ አልኩ። ድረሱልኝ እላለሁ አልኩ። ሞባይሉን አወጣ። በል ተናገር የደረሰብህን አለ። የጠፋሁት ለ1 ዓመት ያህል ከፍተኛ ህመም ላይ ነበርኩኝ። በቃ እንደዚህ ሆኜ ብዬ አወራሁለት። በቃ እንደውም ለሱ ሳወራ እኔ ሆዴ ባሰ። ምክንያቱም ለማንም አውርቻ አላቅም ነበር። ይህንን ለራሴ ነው ይዤ ነበረው። በቃ ወደ ባሻ ሆንኩኝ። አለቀስኩ፣ ተናገርኩ። ይዞት ሄደ። በነጋታው ቀጠሮ ነበረኝ ሆስፒታል። ሄድኩኝ። ቀጠሮ ደርሼ ሕክምናዬን ጨርሼ ቤት ስገባ ቤት ቴሌቪዥን ነው ዩቲዩብ የሚያዩትና ለካ ሲያዩ አይተውታል ተለቆ። ያው ገንዘቡ መግባት ይችላል። ሐኪም ቤት ሄድክ? አዎ በቃ ሐኪም ቤት ሄድኩኝ። ገንዘቡን በሞባይል ባንኪንግ አስገባሁኝ። ከዛ ከ6 ሰዓት ተመልሰና ተባልኩ። ከዛ እንዴት ነው መድኃኒቱ የሚቀበር? ፈሪ ነኝ በቃ እኔ የሚወካ ነገር እንዴት ነው ስለው ጊዜ አመጣ። መድኃኒቱ ይሄ ነው አለኝ። መርፌ ነው አለኝ። ትልቅ መርፌ ነው ይሄ። መርፌ ነው አይን እስቲ ይወጋና ክር የምትመስል ነገር ናት መድኃኒቷ። ውስጥ ገብታ ትቀመጣለች። እስከ 5 ወር ድረስ ያገለግልሃል። እየማሟ ቀስ እያለ እየማሟ 5 ወር ድረስ ይቆይልሃል። ጥሩ ነው ይሄ መድኃኒት ምናምን አለኝ። ተኛን። የራጅ ስትነሽ የምትለብሽ ልብሶች የሉም። እነሱን ልብሳችንን አስወልቆ ጫማችንን አስወልቆ እሱን አለበሱን። ኮፍያ አደረግን ምናምን። ኦፕራሲዮን የምናደርግ ነው የሚመስለው። ጠበቅን። ገባን። እንትን ተደረገልኝ። በቃ ስወጣ ባላንስ ነገር እንትን የማለት ነገር አንገዳቀኝ። የድል ይዞኝ ጫማዬን አስሮልኝ። የድል ትህትና ረጅም ግዙፍ ነው። ያ ልጅ ነው ተንበርክኮ የኔን ጫማ አስሮልኝ አስገብቶልኝ ምናምን ይዞልኝ ቤት ድረስ አደረሰኝ። ከዛ ከ2 ቀን ከ3 ቀን በኋላ እንትኑ አይኔ ደህና ሆነ። እንዲህ ሳንቀሳቀሰው የወጋኝ ነበር ግራና ቀኝ። ከዛ እንትኗ ማሟሟት ጀመረች መሰለኝ። ከዛ ግራ አይኔን እንደ ልቤ ማዟዟር ጀመርኩኝ። ከዛ እያለ እውነትም እየተገለጠ ርቀት የማየው የነበሩ አካባቢዎች እየተገለጡ ይሄ እንደ ደመና ተጋርዶ የነበሩት ከርቀት መኪና በጣም ካልተጠጋኝ አላይም። ሰው እንደዚህ ርቀት ካልተጠጋኝ አላይም። ከዚህ በላይ አትለየው። ድብዝዝ ያለ ነገር ነው የማየው። እንዲህ ካልኩ ነው የማየው እንጂ በዚህ አይኔ እንዲህ ከቃረድኩ አላይም የለም። እና ያ ትንሽ እየጠራ ተስፋ ሰጥቶኝ ደስ አለኝ። ከዛ በ2 ወር ላይ ተቀጥሬ ነበረ። በተወጋው በተቀበረልኝ በ2 ወር ላይ ሄድኩ። አየው ዶክተሩ በጣም ደስ አለው። ይሁን የመጀመሪያ ውጤት አለ። ተራራ ነበር የሚያክለው አለ። ውጤቱ በጣም ትልቅ ነበር። ያውኛው ላይ እንዲህ ሌቭሉ በጣም ደስ የሚል ፍላት ነው። በጣም ደስ አለኝ። በቃ የሚቀሩት 3 ወር ውስጥ በቃ አሪፍ ይሆንልኛል ብዬ ደስ ብሎኝ ወደ ቤት ተመለስኩ። 3 ወሩ ደረሰ። ግን የሚጋረድ ነገር እኔ አያለሁ መልሼ እንደሚደበዝዝ ነገር። ተመልሼ ሄድኩኝ። እንደገና ሙሉ ክፍያ ተከፈለ። ተመረመርኩ። አይኔ እንደ አዲስ ነው የምትመረመር። እንደ አዲስ ምርምር እንትን አደረጉ ምናምን ታየ። አሁንም አለ። ድጋሚ መቀበር አለበት አለኝ። በኋላ ደነገጥኩኝ። በቃ ከቻልክ ተመልሰና በቻልክበት ጊዜ ግን ድጋሚ መቀበር አለበት አለኝ። 5 ወር ሞልቶት? አዎ 5 ወሩን ጨርሰን ከዛ ድጋሚ ወጣን። አሁንም ድጋሚ መለመን ተጀመረ። የጣሊያን ሰፈር ልጆች ውጭ ያሉት በነ ዝናሽ በኩል አርቲስት ዝናሽ፣ እነ ደረጀ ፍቅሩ፣ እንትና
ፍርዬ አርቲስቷ ሀገር ፍቅሯ ኦኬ ዋው እሷ እነሱ ሆነው ደግሞ እንደገና ደግሞ እነሱ ቁጭ ብለው አጠገቤ ለምነውልኝ ለጣሊያን ሰፈር እባካችሁ ድረሱለት የጣሊያን ሰፈር አርቲስት ነው የእናንተው ነው ብለው እነሱም ለመኑልኝ። እውነትም እነዛም ተራርጠው አስገቡልኝ 100,000 ብር። ከዛ ያንን ብር ይዤ ደግሞ አሁንም እንደገና ከእንትን ላይ ሞልቼ ሄድኩ። ተቀበረ። አሁንም ተወጋው ወጣሁ። ከዛ የተረፈ ብር ነበረ። በቃ ልሂድ እዚህ በስኳር ምናምን የምግብ እንትን የሚሰጡት ተባልኩ። ሄድኩኝ ሎዛዎች ጋር የምግብ በየጊዜው የምትበላው በምግብ ሕክምና የሚሰጡት ሰዎች ጋር ሊዳር እንግዲህ አንዱ ስኳሩ አይደለ ይሄንን የሚያደርገው። ሄድኩኝ ተምርመራዬን የ1 ወር ምርመራዬን ውጤቶች በሙሉ ይዤ ሄድኩኝ። ቀረብኩ። አዩኝ። እነሱ ጋር የሚደረግ የደም ምርመራ አለ ምናምን ግፊት ምናምን እና የደም ምርመራ ሳምፕል ወሰዱ አደረጉ። ከዛ በኋላ ፕሮፌሰሩ ጋር ቀረብኩ። ፕሮፌሰሩ እስክንትኑን ወረቀት ፕሪንት አድርጎ አወጣ። ይህንን ነው ለ1 ወር የምትጠቀመው። ይህን ከ1 ወር በኋላ ስትጨርስ እንደገና ውጤትህን አስመርምር ይዘህ ትመጣለህ አለኝ። ሄድኩ ይዤ ወጣሁ። 1 ሳምንት ይሰጥሻል መድኃኒት እንትኖች ምግቦችሽን የምታዘጋጅበት እና 30,000 ብር ነው የከፈልኩት ለዚህ ለምግቡ እንትኑ ውጤት ማውጫ። ስትወጪ ግን ሌላ 30 እና 40,000 ብር ታወጫለሽ በሳምንት ውስጥ። የወይራ ዘይት ነው ምርጥ የወይራ ዘይት ነው ይሄ መጨረሻው። በቃ ኳሊቲ ጥሩ የሚሉትን ነው የሚያዝልሽ። እና እነዛን ነገሮች ለመሰብሰብ 1 ሳምንት በተለይ የወይራ ዘይቱ የፈርስት ኮልድ የሚባለው ነው የታዘዘልኝ። እሱን ፍለጋ መከራ በላሁ። መጨረሻ ነው ባምቢስ ያገኘው። ስንት ቦታ ዞሬ መጨረሻ ባምቢስ ያገኘው። እነሱም ዛሬ ይገባል አሉኝ። 2 ጠርሙስ ገዛው። እሺ 2 ጠርሙስ ገዛው። ወደ 6,000 ምናምን ብር ነው መሰለኝ። 2 ገዛው። አዎ ይዤ ገባሁ። በቃ ተሟላ። ልክ ሰኞ ዕለት ተጀመረ። በቃ ከዛ በኋላ ስራው የሷ ነበር የባለቤቴ። በጣም ከባድ ነበር። በሲኒ ትሰፍሪያለሽ፣ በሾርባ ማንኪያ ትሸፍኛለሽ፣ በሻይ ማንኪያ ትሰፍሪያለሽ። በቃ እንዲህ እየተሰፈረ ነው ሁሉም ገንፈል ብሎ ምናምን ተዘብዝፎ። እኔ ደግሞ አትክልት ደግሞ በቃ ከበላሁ ደም ነው ማስቀምጠው። ያማል። አዎ ደም ነው ማስቀምጠው አትክልት። እና በጣም አንዱ ግራ ገብቶኝ የነበረው ደግሞ እሱ ነበር። ለክ ቢሮ ሳወራ የሆነች ልጅ እንዴት አብረሽ ምግብ ኩክ እያደረክ እንዴት ይሄንን አላወቅም? እንዲህ እኮ የሚባል ኬሚካል አለ አለችኝ። ወዲያው ስሮጥ እየገዛው 50 ብር ነው ይሄ ሳኒታይዘር የሚሸጥበት አይነት ላስቲክ የለም። በሱ ነው በክዳኗ እንዲቀዳ ታረጊና 6 ሊትር ውሃ ውስጥ ነው 3 ሊትር ውሃ ውስጥ ተዘፍቲና አትክልቶችሽን ትከቻለሽ። ከዛ ጥሪያቸውን ብትገምጪ ምንም አያደርግም። ኦኬ ናይስ። እኔ አሁን ምንም ምግብ ስለሽ አጥበሽ ባለሙያኔም ብለሽ እንደው በበርኪናም በሎሚ ምንም ዘብዝፈሽ አጥበሽ አብስለሽ ከበላሁ ተቅማጥ ነው እኔ በቃ። እሱን ግን እውነትም ያን ነገር ካገኘ በኋላ የምበላው ምግብ ምንም አይለኝም። በቃ አንዱ እፎይታ የሰጠኝም እሱን ያን ኬሚካል ማግኘቴ ነው። ከዛ በቃ ግን ጠዋት ትነሳለች፣ ምሳዬን ይዤ እሄዳለሁ። ምሳዬን ቁርሴን ትሰራልኛለች። እንደገና የልጆች ደግሞ አሉ ለልጆች ትምህርት ቤት የሚሄዱ የነሱ ቁርስ አለ፣ የነሱ ምሳ አለ። በቃ 11 ሰዓት እየተነሳች ነው በቃ ይሄን ክትትል የምታዘጋጅልኝ የነበረውና እሷንም እንትን አልኩ በቃ ማንበብ ነው። ታነቢያለሽ፣ ትሰፍሪያለሽ፣ እንደገና ትሄጃለሽ፣ ስንት ሊትር ይሄን ታመጫለሽ፣ ትሰፍሪያለሽ። በቃ እንትኑ ከባድ ነበረ። በቃ ጠዋት ታደርጋለች። ግን ጠዋት አብዛኛው ጁስ ነው የምጠጣው። ግማሽ ካሮት፣ 1/4 ቀይ ስር፣ ግማሽ ፖም፣ 5 ፍሬ እንጆሪ፣ የሾርባ ማንኪያ ተልባ፣ ለውዝ፣ ሰሊጥ ምናምን አንድ ላይ ሆኖ እነዚህ ሆኖ 1 ብርጭቆ ይወጣል። እሱን ተጫለሽ። ቂጣ በሚጥሚጣና በወይራ ዘይት ሽት ታደርጋለች። ጨው የሌለው ሚጥሚጣ ነው ግን በቅመም የተዘጋጀ። እሱን በልተሽ ተጫለሽ። አንዳንዴ በሱ ቀኑ ሙሉ ውላለሁ። ኢነርጂ ሰጣሃል። ምንም እንትን የለውም፣ ድካም የለውም፣ አይርብሽም። እና አደነቅኩ ያንን ነገር። እንዴ ወይኔ ሌላ ጊዜ ይርበኛል። እንግዲህ በጣም ከስቼም ነበር። ከዛ እሱን እየበላሁ እንትን አልኩ። ከዛ መጣሁ። ዶክተሯ በጣም ደስ አላት። ወረደ ቀነሰ። በወሩ ሲሄድ ወርዶ ተስተካክሎ በጣም ቆንጆ ሆኗል። አብርሃም በጣም ጥሩ ነው ያያዘ። በቃ ከዚህ በኋላ ይሄ ሜትፎርሚን መውሰድ አቁማለች። መድኃኒቱን አቁማለች። ባለ 500 ግራም ነበር የምወስደው፣ አቆምኩ። ከዛ የሆነ ሳምንት እንትኔ ሲቀበጃጅር ስኳሬ ቆየና ከዛ መስመር ውስጥ ገባ። ቀረ መድኃኒቱ ቆመ። 82 80 82 83 አንዳንዴ 85 በቃ ከዚህ ውስጥ አያልፍም፣ ቆመ። ታዲያ ስኳር ሲቆም አይነህ እንዴት ነው? አሁን ሁለተኛውን መድኃኒት ያስቀበርኩት ይሄ አይኔ ደህና ከሆነ በኋላ ነው ማለት ስኳሬ በቃ ማቆም አለብህ በተባልኩኝ በወሩ ነው የሱ ተራ ደርሶ ሁለተኛው መድኃኒት የተቀበረው። ግን
በአምስተኛው ወሩ ስመጣ ያው ነው መድገም አለብን እንደገና ለሶስተኛ ዙር ተባለ። ምንም ልክ ስድስት መርፌ የተመላለስኩበት አይነት ነገር ሆነ። አዎ እመጣለሁ፣ ገንዘብ ይዤ እመጣለሁ፣ እወጋለሁ፣ እወጣለሁ። 5 ወር 6 ወር አይኔ ትንሽ ደህና ይሆናል። እንደገና ተመልሰን በቃ የምልልሱ እንደዚህ ሆነ። ስለዚህ ይሄም አሁን ድጋሚ እንደዚህ ከሆነ የምባለው እንደገና ወጥቼ ደግሞ ገንዘብ ስጡኝ ብዬ ልለምን ነውና በቃ አልፈልግም፣ ይቅርብኝ፣ በቃ እግዚአብሔር አልፈቀደልኝም ማለት ነው። እንደዚህ ሁለት መርፌ ተወግቼ እንግዲህ ጠበል ያመጣሉኛል፣ ከዚህም ያመጡልኛል። የእንትን ነው ያላመጡኛል፣ እቀበላለሁ፣ እሞክራለሁ። ጠዋት ከቁርስ በፊት ጠበሌን እጠጣለሁ፣ አይኔንም እቀባለሁ፣ እወጣለሁ። በቃ ከዛ በኋላ ነው እንግዲህ እንትን ሎዛዎች ጋር ሄድኩት። እነሱ ጋር ደግሞ ወጪው ነው እንትኑ ፖም አለ፣ እንጆሪ አለ፣ ብሮኮሊ፣ አበባ ጎመን ምናምን 5 ወር ልክ እንደዚህ ከቆየሁ በኋላ 5ኛ ወሩ ላይ እንቁላል፣ ስጋ፣ አሳ የአቮካዶ ምናምን ተጨመረልኝ። ትንሽ ክብደት እንድጨምር እንትኔም ጥሩ ስለመጣ ግፊቴም እንትኔም እውነትም ያኔ ኩላሊት ጥቁር አንበሳ ሄጄ ከዛ በኋላ ቼክ ሳደርግ ከ90 ምናምን ወደ 60 ምናምን የኩላሊት እንትን ተሻሽሏል። አዎ ተሻሽሎ እንትን ብሎ ቆንጆ ነው። ሐኪሞች ሁሉ ደስ አላቸው። ግፊቴም በጣም ቆንጆ ሆኗል። ያሉ እንዴት ነው አሉኝ። ስኳርን በጣም ኖርማል ሆኗል አሉኝ። አሁን እንደውም ስኳር መድኃኒት አቁሜያለሁ። እንዴ በፈቃድ ነው አሉኝ። አዎ በፈቃድ አቁሜያለሁ። እንዴት በፈቃድ ታቆማለህ እንዴ? ስውጥ እኮ እየወረደ ተቸገርኩ ስል አይ እሱስ ልክ ነህ እንኳን ወይኔ እንኳን በቃ እንትኑ ቀረ። እንደውም የስኳር መድኃኒቴን ከእንትን ውስጥ ላወጡት ከሊስት ውስጥ ከነሱ አልነበረም ወስደው ከጥቁር አንበሳ እሱ ከሊስት ውስጥ ወጣ። ምክንያቱም ታየሁ ግፊቴም እውነትም ጥሩ እየሆነ መጣ። አሁን ግን ጥቁር አንበሳ ሄደሽ እንዴት ነው ግፊቴ አሁን ጥሩ ሲሆን መድኃኒት ታቆም ማለት? አይ መድኃኒት አታቆምም፣ በቃ እድሜህን ነው የምትውጠው ነው የሚሉሽ። እነዛ ጋር ደግሞ በምግብ ከተከታተልሽ ታቆሚያለሽ እና እንዴት ነው ሁለቱን አንድ ላይ እንደው ማግባባት የሚቻልበት ነገር ቢመጣ። ግን የሚያሳዝነው ምንድነው የጥቁር አንበሳ ቁጭ ብዬ ተራ እስኪደርሰኝ ድረስ ከስኳር ታማሚ ከኩላሊት ታማሚዎች ጋር ነው የማወራውና እንዲህ ብዬ ሳወራ የሰው ጉጉት የኔ መዳን እንደራሱ አድርጎት ሲሰማ ነው ምን አለ ህዝብ አቅም ባለው ምን አለ ህዝብ እንደ ውድሉን አግኝቶ በዳነ ለምንድን ነው ውድ የሆነው እላለሁ። በተለይ ስኳር የሚታመመው ሰፊው ህዝብ ቤት ማዘጋጀት አይችልም። እነሱ ዝርዝር ነው የሚሰጧቸው። ኬሚስትሪው ነው እነሱ እኮ ዝርዝሩ ነው የሚሰጡት። ኬሚስትሪው ነው አሁን ማንጎ ካሉሽ ይሄን ያህል ቁራጭ፣ ስጋ ካሉሽ ይሄን ያህል እንትን ግራም ይሉሻል እንጂ እንትኑን አይሰጡሽም። አንቺ ነሽ የፈለገሽ ሄደሽ የምትገዢው። አንድ ሳምንት ውስጥ እኮ አንቺ ገዝተሽ አዘጋጅተሽ ፈጭተሽ ምን ብለሽ አዘጋጅተሽ ቅመሙ ምን ብለሽ በቃ የምትጀምሪበት እንትን ነው። ምክንያቱም የምትጀምሪበትን ቀን ትጽፊያለሽ። እነሱ እንትኑ ክትትሉን እነሱ ለኬሚስትሪ ነው የሚያስከፍሉ። አዎ እነሱ ያችን በቃ አንዴ ሰውየው አጥንቶት ባለሙያው አጥንቶ ፕሪንት አድርጎ አዘጋጅቶታል። በቃ ከዛ ላይ ያለሽበትን የጤና ሁኔታ ያሉ ከአንቺ እድሜ ጤና ምናምን አንጻር ያን ፕሪንት አድርገው አውጥቶ የሚሰጡሽ በቃ ያ ነው። ሌላ እንትን የለባቸው። አንቺ ነሽ ከዛ በኋላ ወጥተሽ የምትገዢው። ወጥቶ መግዛቱ ራሱ ከባድ ነው አይደለም? እነሱ ጋር ሄዶ እንደገና ከፍሎ መስራቱ። እኔ ሰው በሰጠኝ ገንዘብ ስለሆነ ነው ለእኔ የቀለለኝ በወቅቱ። አንዱ የምፈልገው የነበረው ነው። ጊዜ ዩቲዩብ ላይ ቲክቶክ ላይ ሳያቸው እመኝ ነበር እኔ መቼ ነው ይሄንን ምድል የማገኘው እያልኩ አስበው ነበር። ምግቡን የሚያዘጋጁ የሚሰጡ ምግቡን አዘጋጅ ሊኖሩ ይችላሉ፣ ግን ዞሮ ገዝተሽ ነው በነፃ የሚሰጥሽ። ይሄ ግን ራስሽ ነሽ ወጥተሽ ሄደሽ እንትን ብለሽ አስፈጭተሽ ምን ብለሽ ሁሉ ነገሩ ተዘጋጅቶ የምበላውም ቂጣም የሆነው ምንም ጥህሉ ሁሉም ዘይቱ ቺያ ሲድ ኦሊቭ ኦይል እና እቺ አፕል ሲዳር ቬኔጋር የሚባሉ አሉ። እነዚህ በጣም ውድ ናቸው። እነዚህ በተለይ ሶስቱ በጣም ውድ ናቸው። ግን አንዴ ከገዛሻቸው እስከ አንድ ወር ያዘጋጁሻል። ከዛ በኋላ ደግሞ ነው እንደገና የምትገዢው። ኪሎ ለመቀነስ ብለው እንትን ላይ አትክልትሽ ላይ ስትበይ ሁልጊዜ ታፈሻለሽ። ጁስ የምትጠጪበት እንትን ላይ ሁልጊዜ አንዳንድ ሾርባ ማንኪያ እንትን ኪሎ እንድትቀንስ ነው። አዎ ኪሎም እንድትሰጪም ራሱ እንትን አለው። ለስኳሩም ለግፊቱም ለምንም የሚከላከለው የራሱ አሲድም ውስጡ እንትን አለው እና ጥሩ ነገር ነው። ውድ ነው ግን ያ ስለሆነ ውድ ነው እሱ። በቃ እነሱ ናቸው። አንድ ቀን ባለ 5 ሊትሩን አገኘሁኝ ኦሊቭ ኦይሉን። እንደውም እሱ ከ2 ወር በኋላ እንደውም ቼክ ሳደርግ በጥፍ ጨምሮ ነበረ ኦሊቭ ኦይሉ። በአጋጣሚ በ9,000 ብር 5 ሊትሩን በላስቲክ አገኘሁ። በቃ እሱን ይዤ ገባሁ። 5 ወር ቻለኝ እሱ ደግሞ 5 ወር ቻለኝ። ከዛ በኋላ ስወጣ ግን ሁሉ ነገር በጣም ላይ ወጥቷል። እንጆሪ አንድ ቀን 4 ቀን ጠፋና 4 ቀን ከሱፐር ማርኬቶች ጠፉ። በኋላ በአራተኛው ቀን ተመልሼ ስመጣ አገኘሁ። እንጆሪ መጣ እንዴ? ልከፍል 200 ነው እንዴ? 100 ብር ጨምሯል አለኝ። ይኸውልሽ የኢትዮጵያ ገበያ እንዲህ ነው። የሆነ ቀን ይጠፋል፣ ስትጨሚ 100 ብር ይዘህ ሄደህ በምትይዘው ቀጥሎ ወር አትገዛም። አትገዢም፣ ምንም አትገዢም። በቃ አሁን ፖም እንደውም ውድ እየሆነብኝ ሲመጣ አሁን መዝለል ጀመርኩ። በቃ 4 ቀን 5 ቀን ምን ላድርግ?
አላገኝማ 5 ቀን 4 ቀን እየዘለልኩኝ እንትን እላለሁ። አሁን እንጆሪም አሁን እስካሁን 300 ብር ነው። አሁን 100 ብር ጨምሮበት በ300 ብር ነው። እሱም በየ3 ቀኑ በየ2 ቀኑ ነበር የምገዛው። አሁን እሱንም እንዲጋብ ሰጥቼው እንዲራቀራቅ እያረኩኝ ነው አሁን የምጠቀመው። እንደ በፊቱ የሚጣፍጥ ምናምን የለም። ጣፋጭ ነገር የማገኘው በእንጆሪና በፖም ነው በቃና በእነዚህ በካሮት በቀይ ስር እነዚህ የሚጣፍጥ ነገሮች የማገኘው በሱ ነው በቃ። በተረፈ እንግዲህ አሁን ደህና ነኝ። ግፊቴም ወርዷል። ግን ግፊቴን ማቆም በሚገባኝ ሰዓት ውስጥ አንዳንድ እየዘለልክ መድኃኒትህን ዋጥ ተባልኩኝ። እሱም ለውጥ ነው። በእርግጥ ግን ማቆም ነበርብኝ። 6 ወር ሙሉ መከራ በልቻለሁኝ። እየራበኝ እየደከም እንዴ ትንሽ ነው የምትበይውና ከራበሽ ቆሎ ብይ ነው የምትባዩ እና ቆሎ በላለሁ። እሱም እንደዚህ እፍኝ ነው የሚታዘዝልሽ እና እየበላሽ ነው የሚርብሽ ይርብሻል። አዎ ግን ቻልኩት። እውነት መቻሌም ነው ውጤት እንዳመጣ ያደርገኝና እርግጠኛ ነህ ትሞክሪያለሽ ነው የሚሉሽ። ምክንያቱም እንትን ይፈልጋል፣ ውሳኔ ይፈልጋል። በቃ አንዴ ገብቼበታለሁ ብለሽ መግባት አለብሽ እና እውነትም ውጤታማ ነው። ይሄ ምግብ ክትትሉ ሰው አቅም ካለውና ከቻለ በጣም ደስ የሚል ነገር ነው። ግን ግፊቴን ባለማዳኔ በጣም ተናደድኩኝ። ወጣው። በእርግጥ አንድ ኪኒን ዝለል ማለት ጥሩ ነው፣ ግን ያን ያህል እንግልት ወስጄ እንትን ማለት ነበርብኝ። ድጋሚ ስመጣ እንዴት ነው ስል 30 ሺህ ብር እንደገና እንደ አዲስ መክፈል አለበት ተባልኩኝ። አዎ እንደገና ሌላ 6 ወር ለመከታተል። አይ 30 ሺህ ብር ነው የለኝም እኔ ከምከታተል በቃ ባለው እንትን ራሴው ለምጄዋለሁ። አሁን በለመድኩኝ መንገድ ይዘጋጅልኛል። በቃ በለመደው አሁን ቤት ባገኘችው ነገር እንትን እያለች ለውጥ ፍላክሽት ያደርጋል ይለወጣል። ምንም ስኳሬ እስካሁን ጥሩ ነው። እንደውም አንዳንዴ እየወረደ እያስቸገረኝ ነው። አዎ እየወረደ 72 70 ምናምን 61 65 ድረስ ወርደስ። አሁን እንደዛ ሲቸገር እንትን ያስኩኝ። ምክንያቱም ማንኛውም የኩላሊት መድኃኒት ለስኳርም ይሆናል። ኦኬ ስለዚህ እንትን አለኝ፣ ተቸገርኩ። ጥቁር አንበሳ ቀይሩልኝ ስል እሱ ለኩላሊት በጣም አሪፍ ነው፣ ግድ እሱን ማቆም የለብህም ተማር። ለዛም ብራንዱን ነው የምወጣው። ስለዚህ ግድ እንትን እላለሁና ቼክ አደርጋለሁ። አሁን ከረሜላ ምናምን ይዤ በኪሴ ድንገት እንትን ካለ እስካሁን ምንም ዳይነስ የሚሰማኝ የለም፣ ግን ይደክመኛል። በጣም ድካም ሲሰማኝ የቤት ገብቼ ቼክ ሳደርግ በነጋታው ወርዷል። አሁን እንትኑን እያወቅኩት መጣው ምን ሰዓት ላይ ምን እንደሆነ እንጂ ይሄ ወደ ላይ መውጣት ምናምን እንደበፊቱ እሱ የለም። በቃ ከሆነ አሁን መውረድ ነው። እሱም አንዳንድ ምግቤ ላይ ይሄ እንትን ሲመጣ ነው እንጂ ጥሩ ነው። አሁን ይሄኛው ሳይነ አንደኛው አሁን ይሄኛውን ግራይኔ ያው የታመመው ግራይኔ ነው። አሁን ከበፊቱ ባለፈ ሁኔታ ነው። አጠገቤ ነው ያለሽ። ይሄ አይኖችሽን እንትን አላቅም። ልክ የመነጽር አይነት ይሄ በጉንጮችሽ የሚመጣውና በአይኖች የሚመጣው ብርሃን የለም። መነጽር ያደረግሽ ነው የሚመስለው። ፊትሽ ለኔ እንዲጠፍጣፋ ነው። እውነትን እንዲህ ሰው ትከሻሽ እንዲጠፍጥፍ ያለ እንዲረዘመ ነው የማየው። የሚገርም ነው እና አላይም። ፊትሽ ምንም ማን እንደሆንኩም አታውቀው። አላውቅም ወይ እሱንም አላውቅም። በዚህ ቅርበት አሁን እንትኑ እየባሰን የመጣው በፊት አይ ነበር ምናምን ግድግዳ ላይ በዛ ርቀት ያለ በነጭ እንትን የሆኑ ሰዓቶች ቁጥሮች ሞክር ነበር። አሁን በፍጹም አላይም። ይሄ መርፌ ከተወጋ ስንት ጊዜ ሆነ? ቆየ። ሕክምናው ራሱ ከጀመርኩ ራሱ አሁን አመት ሆነልኝ። ራሱ ከተለመነልኝ እዚህ ካለሽ እዚህ ግንቦት ወር ምናምን አካባቢ ነው፣ ሰኔ ውስጥ ነው የጀመርኩት ሕክምናው። ሁለቴ ተወጋ። እንግዲህ 5 ወር እንግዲህ ማለት 2 ወር ምናምን ይሆናል። 5 ወር 10 ወር ማለት ነው። አመት ሆኖኛል ማለት ነው። ስለዚህ የሆነ ወር አለው። ድጋሚ እንኳን ራሱ የእጄ ቼክ አላረኩም። በቃ ተውኩኝ። ተስፋ ቆረጥኩኝ። ድጋሚ ሜጅ እንኳን ያለበት ሁኔታ ምንድነው ምናምን ማስባል እንኳን ነበረብኝ። በቃ ራሴው ስላወቅኩት ድጋሚ ከነሱም ማረጋገጥ አያስፈልገኝም፣ ተውኩኝ። ውጭ ያሉ ሰዎችስ ባለሙያዎችን አላናገሩልህም? እንደው መቼም እኮ ያለውን ውጤት ልኮም እኮ አሉ መቼም ብዙ ተመልካቾች ይሄን ፕሮግራም የሚያዩትም እንደዛስ መሞከር አይቻልም? ውጤቱን ልኮ የተሻለ ሕክምና ሊኖር ይችላል። አንዲት ልጅ እስቲ እንትኑን ላክልኝ ብላኝ፣ እንደውም ህንድ ዋጋውን በርካሽ ነው በህንድ ደረጃም አውቀዋለሁ ሀገሩ ምናምን ብላኝ ተስፋ ሰጥታኝ ነበር። ከዛ በኋላ ምን እንደገጠማት አላውቅም። እንደውም ህንድ ድረስ ማይጄ ከታከምኩ ምናምን ብያት በጣም ደስ ብሎኝ ነበረ። ግን በመሀል ጠፋች። ያው አንዴ 30 ሺህ ብር ላከችልኝ። ከዛ በመሀል ጠፋች። በቃ እንግዲህ አልተመቻት ይሆናል፣ የገባችን ማድረግ አልቻለች ይሆናል። አንዳንድ ሰው ስሜታዊ ሆኖ እንዲያደርግልህ ቆይ ምናምን ምክንያቱም ልጅቷም የሰንበት ትምህርት ቤት እዚህ ጊዮርጊስ የምትማቃት ልጅ ነበረች እና በኋላ ራሷ ፎቶ ምናምን ስትልክልኝ ነው እኔም ራሷ ልጅቷን ያስታወስኳትና አሜሪካ መኖር ብዙ አመት ኖራ ጥሩ ኑሮ የኖረች ልጅ ነበረች እና የገንዘብ ችግር ምንም የለብኝም አይዞህ አብረሽ ምናምን ብላኝ ነበር።
ከዛ የመጀመሪያውን 30 ሺህ ብር ላከችልኝና ከዛ በኋላ ጠፋች። አንዳንዱ እንትን የሚለው እንደዚህ ነው። ብዙ ሰዎች እንትን የሚሉኛል መድኃኒት አይዞህ እኛ እንልክልሃለን እንዲናረግልሃለን ይሉና በቃ ድጋሚ ከአንቺ ጋር ግንኙነት የማይፈጥሩ ሰዎችም አሉ። ደግ እንዳሉም ሰዎች ችግር ገጥሟቸዋል። አንዳንድ ጊዜ የምትናገሩ ተስፋ የምትሰጪው ነገር ሳይሟላልሽ ሲቀር ላይሆን ይችላል። አንድ 2-3 ሰዎች እንደዚህ አድርገውኛል እና ሰምቻቸው ዝም ብያለሁ። አልወቀስኩም። አሁን ይሄን ስትለኝ ደስ ብሎኝ ነበር። እንዶች ከኛ ትንሽ የተሻለ እንትን ምናምንም ስላላቸው እዛ ምናልባት እንትን እላለሁ ብዬ ነበረ። ፌል ሆነ እንትኑ ቀረ። ግን ብዙ ሰዎች ግን በገንዘብ ደረጃ ተረባርበውልኛል ከማመሰግነው በላይ። እስካሁንም እንደውም የማመስግኑ እድሉም አላገኘውም ነበር። እዚህ አጋጣሚም ካገኘውና እድሉ ከሰጠሽ የማመሰግናቸው ብዙ ሰዎች አሉ። ጠቅላላ የኢትዮጵያ ሕዝብ ከትንሹ እስከ ትልቁ ትልቅ ብር ከሰጠኝ እስከ 5 ብር እስከ 5 ብር የድል ይኸውልህ 5 ብር ሆስፒታል ቁጭ ብዬ ቅጭው ሲል ሳይ የድል ይኸውልህ 5 ብር ሰው አስገባላለሁ። በጣም ትልቅ ነገር እኮ ነው። ፍቅር እኮ ነው። እንጸልይልሃለን አይዞህ የሚሉኝ ሰዎች አሉ። ምንም የለንም ግን አይዞህ በጸሎት ካንተ ጋር ነን፣ እግዚአብሔር ምሕረቱን ያውርድልህ አይዞህ የሚለኛል። የት ነው የታከምከው የት ነው እንትን ያልከው የሚለኝም ሰው አለ። አይዞህ የተቻለንን እናደርጋለን። ውይ ደስ ይላል። በጣም እንደዚህም ተቸግሮ ኑሮ ውድነቱን አይቼዋለሁ አውቀዋለሁ። ግራ እያጋባኝ ነው ያለሁት። 2 ልጆች እንትን ማለት ማስተማርና ማሰደቅቱ እንደዛም ሆኖ ነው ሰው የሚሰጥሽ። የክስተት አሁን 100 ሺህ ብር ነው ከአሜሪካ የላከችልኝ። ክስተት አለች የትናየት አለች ጀንበር አሰፋ ራሷ ጀንበር ራሷን ታማሚ ሆና ሄደች ራሷ እንግዲህ ከዛም ሆና እንደው ትልቅ ሆና ትህትና ፍቅሯ ራሷ አነጋገሯ ደስ ሲል ጀንበር አሰፋ እነ መቅዲ እንዴ ያልተረባረበልኝ እና አበባየው እነ ሽመልስ አበራን ምናምን አስተባብረው እነሱም የቻሉትን ያህል አስገብተውልኝ ነበር። ብዙ ሰው ረድቶኛል። እዚህ ሀገር ውስጥም አንድ ሙስሊምም እንደዚሁ ማላቀው እንግዲህ የሚያውቁሽ እንዲ አይተው ቴሌቪዥን ላይ የራሩልሽ እነሱ ናቸው። በእርግጥ የሁሌ የሆነ በማን ነው የኔ ጥረት ብቻ አይደለም። እኔ ምንም ያደረኩት ነገር የለም። የድል አክሊል አርቲስቶቹን ሰብስቦ እነ ዋሲሁንን እነ ተስፉ ብርሃኔን እነ ዝናሽን በቃ ስማቸው ማልጠራው ብዙ አርቲስቶችን ካንጋፋውም ከዚህም ከእንትኖች ጓደኞቼንም በሙያ ባልደረቦቼንም ሰብስቦ እየጠራቸው ነው ስለ አብርሃም ተናገሩ እያለ እየጠራቸው ስለኔ ተናግረው ነው ሰውን እንትን ያደረጉት። ያገዙ አንቺ ራስሽ ደውለሽ አብርሽ እናገኝ ስትኝ እኔ ከእንትኔ ብዛት ይበቃኛል እንደዚህ እየተባለ ሌሎችም እንደዚህ ብያለሁኝ። እኔ ይበቃኛል ያሁን ያለው ነገር እኔ ይበቃኛል ይሄው እየገባ ነው ይሄ ብር ያሳከመኛል ይበቃኛል ብዬሽ ነበር። እንደውም ሌላ ፕሮግራም ካለሽ በሌላ ነገር ጥሪኝ እንጂ በዚህ ይበቃኛል ብዬሽ ነበር። እና ሰው ደግ ነው። የሰውን ደግነት አየሁት። እየተቸገረ ያለውን አውጥቶ ከራሱ ችግር ላይ አውጥቶ ይጣላ ደግነት እንዴት ደስ እንደሚላየው እና ምን አለ እኔም እንደዚህ ሰጥቼ ሰው ደስ ባሰኘው ምን አለ አቅሙን ባገኘው ምን አለ ይሄን እድል አሁን የድል አንዱ ስራው ይሄ ነው። ኦኬ ያረጋጋል። የድል እንደዚህ ታደርጋለህ እንዴ ስለዚህ አብርሽኝ እኮ አንዱ ምሰራው ይሄን ነው አለ። በቃ የተቸገሩ የታመሙ ሰዎች ጋር ሄዶ ጠይቆ ምን ብሎ ቪዲዮ ለቀን ይለምንላቸዋል እና ብዙ ሰዎች እንደዚህ አሳክም ያለው አለኝ። እና እንዴት ነው ታዲያ ፍቅር ቀንቷት አንተን ያገኘችው? ከመርታ አግኝታ በስልኩና አግኝታ በአጋጣሚ የደወለችው። በአጋጣሚ ደግሞ እንዲህ አይነት አገልግሎት ይስም የተባረከ ልጅ ነው እሱ ነው። ተሯሩጦ በቃ ስራዬ ብሎ ገብቶ ምን ብሎ አስተባብረውልኝ እንትን አለ። እውነትም ይሄው ውጤቱ ባይኖረውም የአይኔ እድሜም ይሄን ያህል ጊዜም ተስፋ ማግኘት ደስተኛ መሆን ሰው እንዳለ ማወቅ በቃ እኔ ደስ አለኝ። ሰው በቃ እንዴ ስልክ ሲደውል እኔ ገጥሞኝ አያውቅም። ጭር ይልና ወዲያው ተቆርጦ ይገፋፋሉ ስልኮቹ እና ግራ እስኪገባኝ ድረስ በአንድ ጊዜ ስልኮችን ስትከፍቺው ማት ስልክ አለ አንዱ ሳታዋር አንዱ እና ወይኔ ህዝብ እንደው ምን አለ እንደው ቢሞላለት ህዝብ ምን አለ ደግ እንደዚህ እንደ ደግነቱ ምን አለ የተትረፈረፈ ኑሮ ለሌላ ሊሰጠው የሚችለው ኑሮ እንደው በኖረው እንደው ዓለምን እናስቀናል ነበርንም ያልኩ። በጣም ደግ ህዝብ ነው። ሩሩህ ደግ ህዝብ እጅግ በጣም ደስ የሚል ነው። ግን በቃ አሁን እኔ የምለው ምንድነው ማልጠራቸው ብዙ ደጎች አሉ። አሁን ስልኬ ላይ አውጥቼ እንኳን ራሱ ብዘረዝሩ ማት ናቸው። ምክንያቱም ትልቁን ተርተሽ ትንሹን አትተው። ትንሹም ትልቅ ነገር አድርጓል። ትልቅ ነገር ክርስቶስ እኮ ቁጭ ብሎ ያቺ ፈታ ማህረቧን ያላችሁትን 15 ሳንቲም የጣለቻትን ሴትዮ ነው ያላትን በሙሉ ትዳሯን ሰጠቻለ። ያላቸውን ነው የሰጡትና ማካፈልን የመሰለ ነገር የለም። እና ትልቅ ነገር አድርገውልኛል። ልቤ ውስጥ ሁል ጊዜ አክብሮቱ እንደተጠበቀ ነው። አላመሰገንኩም እንደዚህ ወጥቼ እኔ እግዚአብሔር ከምድሬ ነው
እሱ ያያል። እውነት ነው። እንዴት አድርገው እንደሰጡኝ እሱ አይተዋልና አሁንም ትልቅ ነገር እንዲሸልማቸው በሰማይ ትልቅ ዋጋቸውን እንዲከፍላቸው ነው የምመኘው። ጤናቸውን እንዲባርክላቸው። ከጤና በላይ ሀብት የለም። ጤና ሀብት ነው እና ሀብታቸውን ጤናቸውን እንዲጠብቅላቸው የተባረከ ሕይወት የተባረከ ኑሮ ሰላማቸውን እንዲያበዛላቸው ነው የምመኘው። እኔ ምንም የማረገው ነገር የለም። እውነት ማመስገን በራሱ ሪኮግኒሽን ትልቅ ነገር። ያልጠራኋችሁ በጣም ብዙዎች አላችሁ። በአጠቃላይ ሁላችሁ በአጠቃላይ ግን እግዚአብሔር ይባርክልኝ። ከልብ ነው የማመሰግነው። ከልብ ነው በጣም ያለውን የሰጠ ብዙ አርቲስቶች እዚህም ሆነው በግንባር በካሜራ ፊት ቀርበው ከለመኑልኝ ጀምሮ ማረባቸውን ኪሳቸውን ከተው ከሰጡኝ በሙሉ ጀምሮ እኩል ነው ሁሉንም የማመሰግነው። በእርግጥ ያሰብኩት የጓጓሁት ያህል አይኔ ውጤት አልሰጠኝም። ከዛ በኋላ ብዙ ጊዜ ተስፋ ቆርጬ ተቀምጬ ነበረ መልሼ። ከዛ በኋላ ግን ነቃሁ አንድ ቀን በቃ ይሄን ካሜራ ሳገኝ ምን ስል አይዞህ ካሜራ አገኘሁኝ። ካሜራ ላኩልኝ። ካሜራ አገኘሁኝ፣ ትራፖይድ አገኘሁ። እኔ ደግሞ እንትኑን ገዛሁ፣ ይቺ ዋየርለስ ማይኳን ምናምኗን ከዛው ከተረፈው ብር ላይ። ከዛ በኋላ አሁን በቃ መጽሐፍ ነው ያለብኝ አልኩ። ስክሪፕት የለም። አንድ የተጀመረ የፊልም ስክሪፕት ነበረኝ፣ አንድ የተጀመረ የመድረክ እንትን ነበረኝ። በቃ አሁን መጽሐፍ አለብኝ። ቆዝሜ ምንም የማገኘው ነገር የለም። በቃ ልውጣ ከዚህ ውስጥ አልኩ። ከዛ ወጣሁ። ከዛ ቢሮ ቁጭ ስል ሰዓት ሳገኝ በጽፋለሁ። የቤት እንትን ስል መሳሌን አቆምኩኝና በቃ መጽሐፍ ጀመርኩ። ቲያትርም እዚህ እየጠሩኝ አልነበረ፣ እያነበብኩ እየመጣ ቲያትርም እየሰራሁ ከነሱ ጋር ይደክመኛል በጣም ግን እየመጣሁ እየሰራሁ እየጻፍኩ ቀስ በቀስ በቃ ትኩረቴን ሰጥቼ መጽሐፍ እንትን ያ ገንዘብ ወጥቶበት እንዴት እንትናልልም እያልኩኝ ስጽፍ አጫጭር ብሎች ስጽፍ እንትን እያለ መጣ። ከዛ በኋላ ያ የጀመርኩትን የፊልም ስክሪፕት መጣሁና ጀመርኩትና አንድ ጥፋት አስቸግሮኝ ነበር። ትንሽ ከኛ ሀገር ባህል ወጣ ይላል፣ ግን ትልቅ ደግሞ እውነታ ውስጡ አለው። ነውርም ይመስላል እና ያንን ነውር እንዴት ነው ማጥፈው እና ወደዚህ እንትን ማመጣው ብዬ መከራ በልቼ እሱ ላይ እውነትም ጥፋቱን አገኘሁትና ከርቡን ስሰራው የሚገርም ነው። እኔ ራሴ የየ እያልኩ ጻፍኩት፣ እያለቀስኩ ነው የጻፍኩት። የሚገርም ፊልም ሆነ። ቁጭ አረኩት። ከዛ በኋላ ቆይ እስቲ ይሄን ካስለቀቀኝ ለምን አንድ ሮማንቲክ ኮሜዲ ነገር አልጽፍም አልኩና ሀሳቦችን ወረቀት ላይ እየጻፍኩ አስቀመጥኩና ገባሁት። እሱንም በ3 ወር ውስጥ ነው ምናምን ጨረስኩ። እንደገና አየሁት፣ አነበብኩት። ደስ የሚል ሆነ። በ6 ሰዎች ምናምን የሚሰራ ነው። ቁጭ አረኩት። ከዛ ለሰው መናገር ጀመርኩ። እስቲ ፊልም ስክሪፕት አለኝ የሚገዛ ወይም ፕሮዲውስ የሚያደርግ ሰው ካለ ባካችሁ 2 ቆንጆ ስክሪፕት አለኛል። ከዚህ በፊትም ስክሪፕት ፊልም ስለምጽፍ እንትኑም ስለነበረኝ እውነትም ያለኝን ኃይል ተጠንቀው አይኔ እንዲህ አጥፍቼ ነበር ጽፌ ነበር ከወረቀት ወደ ኮምፒውተር። አንዳንዴ ኮምፒውተር ላይ ራሱ ወረቀቱን አቆምና መገልበጡ ያሰለቻል። ነጭ ነገር አይቶ አንዳንዴ እዛው ኮምፒውተር ላይ ራሱ እንትን አዳበርኩ። እሱም እዛው ቀጥታ ኮምፒውተር ላይ መጻፍ ወረቀት ላልነበረ የሚቀናል። በቃ እዛው ቀጥታ በቃ የሆነች ቁራጭ እንጨት አለች፣ ጭኔ ላይ ያስቀምጣለሁ። ጠረጴዛ የለን፣ ቤቱ ጠባብ ነው። እዛች ላይ ቁጭ አድርጌ ቆማ ነው። እዚህ ልጆች ይጋፋሉ፣ እዚህ ጋር ቴሌቪዥን ያሉ ሞባይል እዚህ ጎርጎራ፣ እዚህ ጋር ወጥ ይሰራል። በቃ እዚህ ቁጭ ብዬ እንዲ ቴሌቪዥን ምናምን እያየሁ ከነሱ ጋር እየተሳሳኩ ነው። እስከ 6 ሰዓት እስከ 5 ሰዓት ምናምን ቁጭ ብዬ እያመሸሁ እንደዚህ ሲተኙ እግሮቼ ላይ ሁሉ እንደዚህ መሬት ነው የሚተኙ ቦታ ስለሌለ አሁን እንዲገፋ አድርጌ እግሬን ፍራሻቸው ላይ እንትን አደረግና ቁጭ ብዬ ጽፌ በቃ እዛ ወርውሬ ይተኛል። እንደዛ አድርጌ ጨረስኩት 2 ስክሪፕት። ከዛ ወደ ብዙ ደግሞ በርካታ አጫጭር እንትኖች ጻፍኩኝ። በቃ ደስ አለኝ። አሁን መግባት የምፈልገው አሁን ወደ ቀረጻ ነው። አሁን ቀረጻው ስለመግባት ነው። በጣም ነው የጓጓሁት ልክ ያንን እንዳልኩት ግን አሁን አካባቢው እየፈረሰ በዚህ በልማቱ ምናምን እየራቀ ሰው ማግኘቱ ራሱ አስቸጋሪ ሆነ። የምትቀርጭባቸው አንቺ የጻፍሽው እንትንና አሁን ያለው ነባራዊ ሁኔታው የተለያየ ምናምን ሲያስቸግረኝ ጊዜ አሁን ግራ ገባኝ። ምክንያቱም የምጠራቸው አክተሮች ከሩቅ የሚመጡ ናቸው። ከሩቅ የሚመጡ ከሆነ ምሳ ማብላት አለብኝ፣ ትራንስፖርት መቻል አለብኝ እና እነዚህ ነገሮች ደግሞ መልሰው ግራ አጋቡኝ። ከባድ ፈተና ነው በጣም። ከዛ አክተሮችን ማናገር ጀመርኩ። እኔ አሁን መክፈል አልችልም። ዩቲዩብ ላይ ግን ተላልፎልን ጥሩ ደረጃ ከደረሰና ዩቲዩብ መክፈል ከጀመረ ግን የመጀመሪያው ማድረገው የእናንተ ክፍያ ማሙላት ነው። ምክንያቱም በዚህ ላይ ቀጣይ ለብዙ ዓመት የሚሆነኝ ለ1 ዓመት ለ2 ዓመት የሚያስተራኝ ብዙ እንትን ይይዣለሁኝ። ይበቃኛል። አሁን ቀረጻ ውስጥ ነው መግባት ያለብን። ከዚህ በኋላ ደግሞ ከስር ስለምጽፍ ስራ እናጣም። በቋሚ እንደ ቡድን መስራት እንችላለን ብያቸው ብዙ ልጆች እሺ ብለውናል። ስለ ገንዘቡ አታስብ፣ እንሰራለን ግን ማብላት አለብኝ።
እሷም ጥቻ አድክሜ ምሳ ካላበላ ሙሉ ቀን መስራት አልችልም። የፕሮዳክሽን ግድ ነው። የመጣበትንን ካልመለስኩት ምንም እንትን የለውም። የሚበላው የሚጠጣውን እንትኖ ላይ ካላሟላ ምን የለም። አሁን በዛ መሰረት እንትኔን እያዝኩ ካሜራውንም ይዤ ድርሰቴ አሁን እንዳጋጣሚ ካሜራ በጣም ጎበዝ ነኝ። ስራዬም አንዱ እሱ ስለሆነ የአሁኗ ካሜራ ደግሞ አንዴ ፎከስ ከሰጠሻት ራሷ ነች የምትከታተልሽ። ምንም ችግር የለበትም። ስለዚህ አንዴ አስተካክለሽ መተሽ ፍሬምሽን ልተውን እንኳን ብትይ የማትቸገሪበት ማለት ነው። እንኳን ዳይሬክት ማድረግ አይወጣም። ደስ የሚሉ ካሜራዎች ነው ያገኘሁት የነበረው። ግን ያናድዳል። እስካሁን ይመጣል። እግዚአብሔር ደግሞ ይሄንን ፕሮግራም የሚያዩ ተመልካቾችም እኮ ኢንከሬጅ ያደርጋሉ፣ ያበረታታሉ ብዬ ማስባለሁ። አንዱ በቃ አሁን የምቆጭበት እሱ ነው። ሌላው ደግሞ ከጤና ያቀጥሎ ደግሞ ቤቴ ነው። ቤት ነው። አንድ ቀን ከስራ ስመጣ ያው ልጄ እግሬን ታጥበኛለች እና አንድ ቀን ለካ እነሱ ይሄኛው እንዴት እንዳሰቡ አላውቅም። ለካ ሰው ይሻልላቸውም ነበር፣ እነሱ ውስጥ አልገባም ነበር። የራሴ ቲክቶክም ተጠቅሜ አላውቅም። ብዙ አካውንት አለኝ እኔ እንትን ብዬ አላውቅም። እና ስገባ ለካ ስታጥበኝ ተዘጋጅተው ካሜራ እንትን ብለው ሞባይላቸውን እንትን ብለው እየጠበቁኝ ነው። ልክ ስገባ ልጄ እንደ ማንኛውም ጊዜ ሩጣ መታ ነው የምታቅፈኝ። አቀፍኳት ምናምን። ካላጠብን አለችኝ። እንዴ ቆይ ትንሽ ልረፍ ምናምን ስለ አይ ካላጠብን ሳይ ካሜራ እንዴ ልትቀርጹኝ ነው እንደ ስላቸው አዎ እምቢ አልኩኝ። በአብርሽ በፍጹም ምናምን ለመኑኝ። እሺ በቃ እንግዲህ ቤተሰብ ለምኖች እንዳትም ተመልሼ እንደገና ወጣሁና ቦርሳዬን ይዤ ገባሁ። ከዛ ሩጣ መታ እንደገና ተቀበለችኝ፣ ያቀፈችኝ፣ ጫማዬን አወለቀች፣ አጠበች ምናምን ተላክ። ወዲያ በነጋታው እንትን ሰማነው ወይ እንዲህ አይነት ቤት ውስጥ ነው የሚኖረው ወይ አርቲስቱ እሱ ነው። በቃ ኑሮ እሱ ቤቴን ሸጬም ይሄም እኮ ያገኘሁት እድለኛ ስለሆንኩ ነው። ቤት እንትን ውስጥ በጋራ የቤት ኪራይ ምን ከፍልበት ነው፣ በጋራ ውሃ ምን ከፍልበት ነው፣ ምን ልበት ቤት ነው። ጥበት ግን ከፋሚሊ ብዛት ጋር ጥበቱን ታዩ። በምን ወረቀት ምጽፈው ምበላውም እኮ እንዲጭናችን ላይ አድርገን ነው። ከባድ ነው በጣም ጭናችን ላይ አድርገን ነው ምንበላው። ልጆች እንዳለን አሁን ልጆች እያለን ደብተራችን እዚህ ላይ ቁጭ ብለን ነው የምናጠናው። አሁንም አልተውኩም። ጭኔ ላይ ቁጭ አድርጌ ነው የምበላው። ጭኔ ላይም ቁጭ አድርጌ ነው እንትን የምለው ስክሪፕት የምጽፈው። እዚሁ እየተጋፋው አንዳንዴ ይመቱብኛል ላፕቶፔን አራራፉላል። ያው ልጆች ናቸው ይጫወታሉ ምናምን እንደዛም እያደረኩ ነው የምጽፈው። ግን እሷም በስታብናለች እንግዲህ ለምን አሁን ካለው ሁኔታ ደግሞ አሁን እንትኑ እየተሰራ ነው፣ ኮሪደሩ ምኑ እየተሰራ ነው፣ ልማቱ እየተፋጠነ ነውና ይሄ ደግሞ ከፈረሰ ደግሞ ሌላ መግቢያ የለኝም። አሁን በጣም አሁን አንዱ ግፊቴ ተስተካክሎ መድኃኒት ማቆም እንዳልችል ካስደረገኝ ነገር ውስጥ አንዱ የቤት ችግር ነው። ሀሳብ ነው። አስባለሁ። ይሄ አልጠየቅም የሚመለከተው ሞክሬያለሁ። እዚህ ቀበሌ ውስጥ አካባቢ ያሉ ሰዎች እንዴት ነው ማገኘው ምናምን ብዬ ጠይቄያቸው ነበርና ወረፋ አለ አሉኝ። አንድ 8 ሰዎች አሉ ቅድሚያ ሊሰጣቸው የታሰቡ። ቀደም ብለህ ነግረህን ቢሆን ኖሮ እዚህ ውስጥ እናስገባክ ነበር። አንዱ እንደውም እኔ ኮሚቴው ራሱ ነኝ አለ እና እንደዛ ነው የምናደርገው እንጂ ቤትህን አውቀዋለሁ ከከሌ በኩል በእናቱ ቆኖ ቤት ውስጥ ምናምን እንደዛ ነው አውቀዋለሁ፣ ቤታችሁ አውቀዋለሁ፣ ግን ቀደም ብለህ ቢሆን ነበረ ነው ምናምን አለኝ። አሁን ሌት ሆነሃል ምናምን አለኝ። ስለዚህ ምንም ተስፋ የለውም ማለት ነው። በእርግጥ በደብዳቤ ምን የጠየቅኩት ነገር የለም። በቃ ከራሳቸው ከንትኖቹ ጋር አወራን ከሙያተኞቹ ጋር። ቤተሰብ ከእናት ጋር ነው የገባው ተመልሶ? አዎ ቀበሌ ቤት ውስጥ ነው የገባው። ሌላ የለኝማ። የትገባ እኮ እናት ቤት? አዎ እናቴ ቀበሌ ቤት ውስጥ የምትኖርበት ቤት ውስጥ ነው የገባው። ኮንዶሚኒየም ቤትን ሸጠ? ሁለት ጊዜ ሸጬ ታክሜ ጨርሼ ያለሁት እናቴ ቤት ውስጥ ነው። በጓሮ በኩል አንዲት ክላስ አለች፣ ትንሽ ክፍል። በቃ እዛ ነው የምኖረው። ወደ ውስጥ የምታስገባውን በር ዘግተን በቃ እዛ ውስጥ ነው ያለ ነው ማለት ነው። 4 ቤተሰብ ነው ያለ ነው ማለት ነው። ትልቁ ቤት የኛ ቤተሰብ ትልቅ ነው። እዛ ውስጥ ራሳቸው 5-6 ሰው አለ የሚኖር። ቤቱ እንዳጋጣሚ ረጅምና ትልቅ ስለነበረ ነው የበቃን እንዲህ ተከፋፍለን ለመኖር የበቃን። ግን አሁን ቤት ቢሰጥ ተብሎ ያ ቤት ቢፈርስ በቁጥር ቤት ቁጥር አይደለም የሚሰጡት። እንኳን እኛ ተጨምሬ አይደለም ለራሳቸውም አይበቃቸውም የሚመጣውና አየር ላይ ነው የምቀረው። እና ብዙ ጊዜ አሁን ባለቤቴም እኔም ልጆቼም ግራ የሚገባን ሳመሳ ሰው እንዴት ነው ታዲያ እናንተ የምትሆኑ ሲሉኝ ምንም የማልመልሰው ነገር አንዱ ይሄ ነው። በቃ የቤት ነገር የት እንደምወድቅ አላውቅም። ኪራይ አሁን ስትሰሚ 15,000 ብር ምናምን ደርሷል ነው የሚሉሽ። እኔ ደሞዜ እንኳን 15,000 ብር ግማሹ ጋርም አይደርስ እና ምንድነው መሆነው ስል በቃ አንዱ ራስ ምታት፣ በቃ ተስፋ የምቆርጠው በረንዳ እንዴት ነው ቤቴ ቃይ ካወጣሁ በኋላ የት ነው ያንን ቃም ወስደው ልጆችን የቱ ጋር ነው ማሳርፈው? እሺ እኔስ የትም ልውደቅ እነሱን የት ነው ማስቀምጠው ስትይ ምንም የምታስቢው ምንም የሚታይሽ ነገር የሌለ። እንግዲህ ምርጫው አልቋል። እንግዲህ መቼ እንደሚጀምሩ አላውቅም። እንግዲህ አለን ግራ በመጋባት አለን፣ በስጋት በፍርሃት አለን። በቃ ፍርሃትና ስጋት ምንም የማትመልሽው። ምክንያቱም አንገባም፣ ብዙ ነን።
ብዙ ከሆናችሁ አንድ ቤተሰብ እንደ አንድ ቤተሰብ እንደ አንድ ቤት ቁጥር ነው የሚታየው። አንገባም። እንደው የሚመለከተው አካልም ጥያቄ ማቅረብ ካለበት እንደው ቀጥታ መጠየቅ ካለበት ጠይቅ። እኔ እንግዲህ አላውቅም ምን እግዚአብሔር ደግሞ ምን እንደሚያመጣ። ሰዎች ብዙ ጊዜ ለምን አዳነች ጋር አልሄድክም፣ ለምን ቀጥታ እሷ ጋር አትሄድም ነው የሚሉኝ። እኔ መዘጋጃ በሩን እንኳን እንዴት እንደማልፍም አላውቅም። እንኳን አዳነችን የምታህል ትልቅ ሰው እንዴት ማግኘት እንደምችል አላውቅም። ምክንያቱም እንዴት ነው የማገኛት? እሷ ጋር ለመሄድ ፕሮሰስ ሂደቶች ምናምኖች አሉ። ዙሪያቸው ያሉ እንትኖቿን ብለሽ አይደለ እንደው ገባሽ ከተባለ እንኳን የምትገቢው እኔ ማን እንደሆነ እንኳን አላውቅም። እኔ እንዴት እንደሚኬድም ግን አንደኛ ከፍርሃቴም ጋር፣ ሁለተኛ መብቴ ነው ብዬም አላስብም። ምክንያቱም ሸጫለሁ። እነዛም ያሉኝ አንተ እኮ ሸጠሃል አሉኝ። አዎ ሸጫለሁ። መሸጬን ግን አላፈርኩም። ፊት ለፊት ነው ያወራሁት። ለሕክምና ስል ሸጫለሁኝ። ከዛ ታክሜ ጨርሻለሁ። የመጣሁትም ይሄው እዚሁ ተመልሼ ቀበሌ ነው ያለሁት። ስለዚህ ምን ላድርግ? ይሄ ነው እንጂ እኮ ደርሶኛል። ኮምፒውተሩን ስትከፍቱማ ይወጣል። አብርሃም ቀና ብሎ ይወጣል። ደርሶኛል። እሱን አልካድኩም። ግን ምንድነው ልታግዙኝ የምትችሉት ነው ያልኩት እንጂ አንተ ቀጥታ ወስደሃል። መንግስት የተለየ እንትን ፍቃድ ሰጥቶ እንትን ካልሆነ በስተቀረ እኛ የምናደርገው ነገር የለም። ግን እስቲ እንሞክራለን አለ። እኔ ቢያንስ የቤት ቁጥር እንኳን ስጡኝ አልኩ። የቤት ቁጥር ወይችን እንኳን ያለሁበትን የቤት ቁጥር ስጡልኝ። ምናልባት ሲፈርስ የቤት ቁጥር አለው ተብዬ የራሴን ቤት ማግኘት እንድችል ስል ምናልባት ቤተሰቦች ከተጣሉ አለ እንዴ እነሱ ደስ ነው የሚላቸው። ለምን የቤት ቁጥር ቤት አገኘ ተብሎማ እኔ ጋር የሚጣላና እኔ የሚቃወም ሰው የለም። በደስታ ከኔ የበለጠ እልል ብለው የሚቀበሉት እነሱ ናቸው። በዚህ ችግር የለውም አልኩት። እስቲ እንግዲህ ማድረግ የምንችለው ነገር ካለ እናያለን አሉ። እንደ ኮሚቴ ሄዱ። ደውለውልም ምናልባት ደግሞ አይታወቅም የሚመጣው ነገር እግዚአብሔር ይመስገን እኛ እናስባለን። እግዚአብሔር ያንንም ሳይኔን ታከማለ ብዬ መቼ አሰብ ስኳሬን መቼ ደናለ ብዬ አሰብ። በህዝቡ የኢትዮጵያ ህዝብ ርብርብ ነው። እኔ ትልቅ ቤት አይደለም የምፈልገው፣ በቃ ቤት መግቢያ እንደው ባገኝም እንደው ለካሜራ መብራት እንዲስቅል አድርጌ እንደው እዛው ደጋግሜ የምቀርጽበትን ቤት ባገኝ በቃ አሁን የምመኘው እንደ ቤት ባገኘው መብራት እኮ እዛዛ እንደ ሴታፕ ሰራና እኮ በቃ ዝም ብሎ መተወን እኮ ነው። እውነት ነው። ጨርቅ መጋረጃ ምናምን የሶፋ ልብስ ጨርቅ ምናምን መቀየር እኮ ነው ያልኩ ነው። እንደውም እግዚአብሔር እንደው የልብን ሾክ ይምላል። ስለመጣ በጣም ደስ ብሎኛል። ስላገኘው ደስ ብሎኛል። እንደው ሕክምናም ወይ የሚያግዙም ሰዎች ተጨማሪ መተው ውጪ ሕክምናውን ማግኘትክ ውጤታማ ብትሆን ደስ ይለኛል። እንደው እግዚአብሔር ሁሉም ደስ የሚለው ነገር ነው። ወደ ስራ መግባት ፈልጋለሁ የምትለውን እንግዲህ አሁን እንዳለ ስራ ላይ እንዳለ ልጀምር እንደሆነ እንግዲህ ሰምተዋል ብዙዎቹ። አብረውክ መስራት የሚፈልጉ ሰዎች ይመጣሉ ብዬ ተስፋ አደርጋለሁ። መጨረሻ ላይ የምትለው ነገር ምን አለክ? እንግዲህ እዚህ ድረስ ያቆየኝ የእግዚአብሔር ፈቃድ ነው። መጀመሪያ እንግዲህ እግዚአብሔርን ነው ማመስገን ያለብኝ። የሰውን ደግነት እንዳይ አድርጎኛል። ፈተና ውስጥም ብገባ ያን ፈተና እንዴት ማለፍ እንዳለብኝ እንዴት መጽናት እንዳለብኝ አይቻለሁ። አስተምሮኛል። እንዳስተማሪ ነው የምቆጥረው። የምፈልገውን ያህል በተለይ አይን በጣም ብርሃን ነው። አይን ካለ ሁሉ ነገር አለ። እንደው አለመስማቱ የሚሻል ይመስለኛል ሳየው። አንዳንዴ እንዲጨፍኜ እስቲ እንዴት ነው ብዬ ስራ ሲሄድ ቼክ አደርገዋለሁ እና በጣም ከባድ ነው። አንድ ህዝቡን አመሰግናለሁ። ሁለተኛ ብርታት አግኝቻለሁ። እንደገና ተመልሼ መጻፍ ችያለሁ። ተመልሼ ዳይሬክት ለማድረግም እየተዘጋጀው ነው። የዩቲዩብ ቻናል ከፍቻለሁ። አብርሃም ቀናው በሚል የዩቲዩብ ቻናል ከፍቻለሁ። እስካሁን ዝም ብዬ ኢንተርቪው እና አንዳንድ የቤተክርስቲያን ስራ ነው። የቤተክርስቲያን ስራ መቀላቀል ባይኖርበትም ዝም ብዬ እንትኑ ባዶ እንዳይሆን ሌላ ጊዜ አወጣዋለሁ በሚል እንትኔ ባዶ እንዳይሆን ብቻ ዝም ብዬ ልቃለሁ። አሁን የሚቀጥለው ጊዜ ደግሞ ከእንትና ጋር ነው እንግዳዬ። ጌታውን ኃይሉ ነው። ጌታውን ኃይሉ አለ እዚህ ጌታውን አንዴ በስንት ዓመቴ ከ10 ምናምን ዓመት በኋላ አገኘሁት። አለቅህም አልኩት እና ቤት አለኝ። እግዚአብሔር አዎ ደስ የሚል ነው። እንትን ቆንጆ ፕሌይ ሰርቷል። እሱም ፊልም በቅርብ ቀን ጌታውን በጣም ወደው ሬዲዮን በጣም አብረን እንሰራ ነበር። አዘጋጅም ነው ተዋናይም ነው ብዙ በዛ ዕለትም በዛም ቆንጆ ነገሮች ነግሮኛል። እና ዩቲዩብ ላይ ኢንተርቪዎች ነው የምታቀርበው? ለጊዜው ነው። እኔ ስለ ሐሳቤ ኢንተርቪው አይደለም። እኔ ድራማዬን ነው። ሁሉ ነገሮች አልቀው ቁጭ ብለዋል። ምን ያህል ሰብስክራይብ አይ ብዙ አይደለም፣ ግን እንደ ጀማሪነት ሰዎች ሲነግሩኝ ጥሩ ሄደውልሃል ነው ያሉት። ግን አሁን በቲክቶክ ውስጥም ራሱ አሁን መናገር ጀምረናል። እንደዚህ ያለኝ እንዲያርጉልኝ ምናምን የት አለ እሱ አለ ወይ ምናምን ሲሏት እየቀረብኩ እያወራሁ እንደው በዛ ወደ 80 ምናምን ሲያገኙትም አንዱ ቲክቶክ ላይ መጥቼ ካወራሁ በኋላ ነው። በእርግጥ ያን ያህል የሚስብ ነገር አይደለም፣ ግን ቆንጆ ነው። አሁን ጎሽቲ ታሪክ አሁን በጣም ደስ የሚል ነው። የካሌብ ታሪክ በጣም ደስ የሚል ነው እና ስታዳምጫቸው ቆንጆ ስቶሪዎች ናቸው። እኔ ግን ከካሜራ ውጭ ሆኜ ነው። አዎ ግን አንተን ስለሆነ ያንተ አድናቂ ሰብስክራይብ ያደርጋል ስለሚፈልግ መግባት በገባ ጥሩ ነበረ፣ ግን እኔ አሁን ባለኝ እንትን ውስጥ አልፈለኩትም። አዎ ግን ደህና ነህ አሁን አንተ እንደምታስበው አይደለም። እግዚአብሔር ሲያውቅ ባንቺ እንግዲህ አይቼ ነው ራሴን ማየው። ማርያምን ምንም ጥያቄ የለም። በጣም ደህና ነህ። በጣም እግዚአብሔር ይመስገን።
ተመልካቾቻችን የአብርሃም ቀናውን ዩቲዩብ ቻናል ሰብስክራይብ እንድታረጉት ከታች ሊንኩን አስቀምጥላችኋለሁ። ዲስክሪፕሽንና ኮሜንት ላይ ፒን አረግላችኋለሁ። ሰብስክራይብ እያረጋችሁ ተጨማሪ ቀጣይ ስራዎችንም በብርታት እንዲሰራ እንድታበረታቱ ባደራ ማለት ፈልጋለሁ። በተጨማሪም ደግሞ ህክምናውንም እንደው ውጭ ያላችሁ ሰዎች ህክምናውን ይበልጥ ማድረግ የሚችልበት እድል ካለ መንገድ ካለ ከተለያዩ ሐኪሞች ጋር ተገናኝታችሁ አማክራችሁ ነገሮች ቀለል የሚሉለት መንገድ ካለ ብትሞክሩለት ደስ ይለኛል። በተረፈ ስራውን አበረታቱት፣ ከጎኑ ቁሙ። እንግዲህ ስራ ልጀምር ነው፣ ስክሪፕት ጨርሻለሁ፣ ካሜራም አለኝ፣ ሁሉ ነገር አሟልቻለሁ። ስራውን ለመጀመር እየተንደረደርኩ ነው ብለዋል። ብዙ የኪነ ጥበብ ባለሙያዎች ከአብርሽ ጋር የሰሩ በርካቶች ናቸውና ከጎኑ ብትቆሙ አደራ ማለት ፈልጋለሁ። አብርሽ ስለመጣ ደስ ብሎኛል። እግዚአብሔር ካንተ ጋር ይሁን። ከዚህ በኋላ እንግዲህ በተለያየ በእምነቱም በጸበሉም ሞክር። እንግዲህ ትልቁ ነገር እሱ ነው ብዬ ነው ማስበው። እግዚአብሔር ይርዳክ። እግዚአብሔር ካንተ ጋር ይሁን። አክብረኝ ስለመጣ እጅግ በጣም ነው ማመሰግነው። አክብረሽኝ የሆነ ፍሬ ነገር ያለው ነገር ጠብ ያደርጋል ብለሽ ስለጠራሽኝና ይህንን ቃል ካንቺ ጋር በመለዋወጤ እንደው ከረጅም ጊዜም በኋላ አንቺን በማየቴ ደስ ብሎኛል። በጣም ነው ማመሰግነው። ቴንክ ዩ እኔም በጣም ነው ማመሰግነው። ቴንክ ዩ ተመልካቾቻችን፣ የልቤ ኖት የተሰኘው ፕሮግራማችን ላይ የነበርነው እናንተም ታሪክ አለን የምትሉ ካላችሁ በ0905 83 22 83 የስልክ መስመራችን ላይ ደውሉልን። ዋትስአፕ፣ ቴሌግራም፣ ኢሞ እና ቫይበር ላይ 5 ደቂቃ የህይወት ታሪካችሁን በድምጽ ቀርጻችሁ ልኩልን። አይተን ገምግመን እንጠራችኋለን። የዛሬን ጨርሰናል። ዩቲዩብ ቻናሌን ሰብስክራይብ ማድረግ እንዳትረሱ። የዛሬን ጨርሻለሁ። ሰላም ለእናንተ።